ስለ አድኖ ፊትም ስቀርብ ስጸልይ ጸሎቴ እንደማይሰማ በቃ የሆነ ጥርጥር ይፈጥርብኛል። ዝም ብዬ እንደሆነ ማድረሰው እንደዛ ሀሳብ መልስ በቃ የሆነ እንደማይጠቅም አድርጎ ያሳስበኛል። በጣም የሚዋጋኝ በሀሳብ ነው የሚዋጋኝ፣ እንደማልጠቅም እንደማረባ አድርጎ ነው የሚያሳስበኝ። እና ደግሞ ጸሎት ተጀመርኩበት ጀምሮ አንስቶ መጀመሪያ ውዳሴ ማርያም ስጸልይ ነው ከዚህ ከትከሻዬ ላይ መንደፋደፍ ልክ ዶሮ ታርዶ እንደሚንደፋደፈው እንደዛ ነው የተንደፋደፈው እና ትከሻዬ ላይ ጀርባዬ ላይ በጣም ይንከባለላል እና ይሄ አንደኛው ጥያቄ ነው። እና ደግሞ አንድ ጊዜ ደግሞ አባቴ በህልም የመጥቶ ነጭ ቀለበት ከዚህ ቀለበት የምናስረው ላይ ያቺ ቀለበት ናትና አያት ይቺ እኮ ናት እያለ ይስቀብኛል። አባቴ ደግሞ በህይወት የለም። እስኪ ወንድም ይሄን ነገር እስኪ መልስልኝ። ቀለበት ምን ያደርጋል? ያስረልኛል ነው አይደለም፣ ቀለበት ነጭ ቀለበት በእጁ ይዞ ማለት ነው። አያት ይቺ እኮ ናት እያለ ይስቃን። ያን እየሳቀ ይቺ እኮ ናት ይላል፣ ቀለበት ይዞ በእጁ። እኔ ደግሞ ያው ባለም ነበረኝ ተለያይቻለሁ፣ ልጅ ማለት ነው በፊት። መልካም። ግን ከቀለበቱ ጋር የሚያያዝ ነገር አለ ወይስ ቀለበት ተሰጥቶሽ እሱ የሰጠ አባትሽ የሰጠሽ ነገር አለ? እኔ ጥያቄ በህልም የመጡት ይቺ እኮ ናት እያለ ይስቅብኛል። እኮ ገብቶኛል ቀለበቱ ገብቶኛል። ከአባትሽ ጋር በቀለበት የሚያያዝ ታሪክ ነበረሽ ወይ ከዚህ በፊት እሱ ሳይሞት? ነገር የለኝም። ግን ለምን እንደዚህ ሆነ ብዬ ጥያቄ ሆኖብኝ ነው። መልካም እሺ፣ የመጀመሪያው ጸሎትሽ አይሰማም የሚል ሀሳብ በውስጥ ይመላለሳል ለሚለው ወይም እያደረግሽ ያለሽው ነገር ጥቅም አልባ ነው ለሚለው ነገር ጥቅም አለው። ለምን ጥቅም አይኖረውም? ጸሎታችን እያንዳንዱ ጸሎት ጥቅም አለው። እግዚአብሔር አይሰማሽም? በደንብ ነው የሚሰማው። ንስሐ ከመግባታችን በፊት ብንጸልይ ይሰማናል። ንስሐ ከገባን በኋላም ይሰማናል። ለውጡ ግን እኩል አይደለም። ከንስሐ በኋላ የምንጸልየው ጸሎት ይበረታል። ከንስሐ በፊት የምንጸልየው ወደ ንስሐ ህይወት እንዲያደርሰን ነው። ከንስሐ በኋላ የምንጸልየው ደግሞ ይበልጥ ወደ እርሱ እንዲያቀርበንና ጸጋ እንዲሰጠን ከሰይጣን ፈተናም እንዲጠብቀን ነው። አንዱ ይሄ ነው። ስለዚህ ጸሎታችን አይሰማም? ይሰማል። ዳዊት እንዳለው በጨነቀን ጊዜ እግዚአብሔርን ጠራሁት ሰማኝም ይላል አይደል? አንድ መረዳት ያለብሽ ነገር ይሄ ነው። ሁለተኛ ደግሞ ጸሎትሽ አይሰማም የሚልሽ ከምን አንጻር ነው? ኃጢአተኛ ነሽ እያለሽ ነው? አዎ አትጠቅሚም አንቺ እኮ በቃ ይቅር እንደማልባል ራሱ ሌሎቹ ስጋው ደግሞ ተቀበልነ እንደዚህ አለ ሲሉ እነሱ እንደሚገባቸው እኔ ግን በቃ እንደማይሆንልኝ እንደማይምረኝ በድፍረት እንደሆነ አሁን ራሱ ኢትዮጵያ ሄጄ እንደዚህ አደርጋለሁ አቆርባለሁ ብዬ ሳስብ እንደማይሆንልኝ ለእኔ በቃ ነገሮች ሁሉ እንደማይሳኩልኝ አድርጎ ነው የሚያሳስበኝ ማለት ነው። ለእኔ ንስሐ ከገባሽ ለምንድን ነው የማይሆንልሽ? እኔማ እኮ እኔ አምናለሁ እኮ ግን እሱ እንደዛ እያለ ይዋጋኛል። በቃ አለመቀበል ነዋ፣ መቃወም ነዋ። መቃወም ዲያብሎስን ተቃውሞ ከእናንተ ይሸሻል የሚል ቃል አለ አይደል? ስለዚህ አጥብቀሽ መቃወም አለብሽ። አንተ ክፉ መንፈስ፣ ይሄ አንተ ሀሳብ ነው። ቆይ ስሚኝ፣ የኔ አምላክ የሚሰማ አምላክ ነው። እንደውም የመጽሐፍ ቅዱስ ጥቅስ ያዢ፣ እግዚአብሔር ጸሎት እንደሚሰማ ብዙ ጥቅሶች አሉ። እንደገናም ደግሞ ኃጢአተኛውን እንደማይንቅ አይንቅም። የኛ ጌታ መድኃኒዓለም ክብሩ ይስፋ። በአንድ ሰሞን ጌታ በመዋዕለ ሥጋዌ በሚመላለስበት ጊዜ ኃጢአተኞችን የሚወድ ጌታ እንደሆነ በተግባር አሳይቷል። ዘኬዎስ የሚባል አጭር ሰው ነበር። ይህን ታሪክ ታውቂያለሽ? ሰምተሻል? ስለ ዘኬዎስ። ታዲያ እሱ ብዙ ሰዎች ጌታን እንዳለ ከበውት ነበር። እሱ ደግሞ ቁመቱ አጭር ስለሆነ ለማየት ከብዶት ነበር። ወደ ዛፉ ላይ ወጣ ላያየው። ጌታ የታየው ከብዙ ሕዝብ መካከል ዘኬዎስ ነው የታየው። ዘኬዎስ ሆይ ፈጥነ ውረድ፣ ዛሬ ከአንተ ጋር ላድር ይገባኛል፣ ዛሬ ከአንተ ጋር ልኖር ይገባኛል፣ በቤትህ እስተናገዳለሁ አለው። በእኔ ቤት ብሎ ገረመው ዘኬዎስ፣ ምክንያቱም ከኃጢአተኞች አንዱ እሱ ስለሆነ። ከዛ ፈሪሳውያን አንጎራጎሩ፣ እንዴት ኃጢአተኛ ሰው ይቀበላል እያሉ። ከዛ ወደ ቤቱ አስገባውና ጋበዘው ሁሉ ጌታን። ዘኬዎስ ንስሐም ገባ። ከዛ ጌታ ምን አለ? ዛሬ ለዚህ ቤት መዳን ሆኖለታል ብሎ እንደውም አንድ ቃል ተናግሮ ነበር ጌታ። አንድ ሰው 100 በጎች ነበሩት።
ከመቶ በጎች አንዲቷ በግ ብትጠፋበት 99ን ትቶ አንዲቷን በግ አይፈልጋትም ወይ? ባገኛትም ጊዜስ ደስ አይለውም ወይ አለ። ስለዚህ ይሄ ጥቅስ የሚያሳይሽ ጌታ እንዴት መሐሪ እንደሆነ ነው። እንዴት ኃጢአተኞችን እንደማይንቅ እንደሚቀበል ነው። ይሄን ታሪክ አስቢ። እሱ አይሰማሽም እግዚአብሔር አንቺ አሁን ሲልሽ ይሄን ታሪክ አስታውስ። የዘኬዎስን ግልጽ ነው። ይሄን ታሪክ ማስታወስ ትችያለሽ። ሁለተኛ ሲቀጥል መቅደላዊት ማርያምን ታውቂያታለሽ? በፀጉሯ እንባውን እግሩን ያበሰች የእሷንም ታሪክ አስታውሺ። እሷን አሁን ሰይጣን ተዋግቷታል። በጣም ብዙ ተፈታትኗታል ከመጀመሪያው ጀምሮ። አሸንፋ ግን ወደ ጌታ ሄደች። ከዛ ሰይጣን ስምዖን ላይ አድሮ ጠበቃት። ምን ልትሰሪ መጣሽ አንቺ ኃጢአተኛ አላት። ከዛ ጌታ ፈቀደና እንድትገባ አደረጋት። ገባች። እግሩ ስር ወድቃ አለቀሰች። ከዛ ስምዖን ይጠቃቀስበት ነበር በጌታ ላይ። ይሄ እውነት እንደተባለለት ክርስቶስ ቢሆን ኖሮ እንዴት ሲዳስሳት ዝም ይላል? ኃጢአተኛ መሆኗን ማን በነገረው ሲል ስምዖን አውቃታለሁ ብሎ ነገረው እንደሚያውቃት። እኔ የመጣሁት ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ማለት። ምን ትፈልጋለሽ ከዚህ በላይ? ማንን ልጠራ ነው የመጣሁት? ኃጥአንን እንጂ ጻድቃንን ልጠራ አልመጣሁም ማለት። እንዲህ አይነት ኃጢአተኞችን የሚወድ አምላክ እንጂ ኃጢአትን የሚጠላ ግን ኃጢአተኞችን የሚወድ አምላክ ነው የኛ ጌታ። እንዴ እስከ ሰው መሆን ያደረሰው ለምን ይመስልሻል? ሰው ለመሆን የፈለገው በአምላክነቱ እኮ በዙፋኑ ተቀምጦ መኖር ይችል ነበር። ዮሐንስ ወንጌላዊ እንደነገረን በመጀመሪያ ቃል ነበር እንዳሉ በቃልነቱ ከአባቱ ጋር ከአብ ጋር አብሮ መኖር ይችል ነበር እየተመለከ። ግን ኃያል ወልድን ፍቅር ሳቦ እንዳለው ቅዳሴ ማነው አባ ሕርያቆስ በቅዳሴው ላይ ስለ ፍቅር ሲል ሰው ሆኖ መጣ። በአባቱ ፍቃድ፣ በራሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጣ፣ ሰው ሆነ። እንደገናም ደግሞ እጅግ በፈጠረው ፍጥረት እጅግ ተሰቃየ፣ ደሙን አፈሰሰ። ለምን ይመስልሻል? ይሁሉ ስለወደደን እኮ ነው። ኃጢአተኞችን ስለሚወድ ነው። እንዲህ ዋጋ የከፈለ አምላክ እንዴት አልምርሽም አልሰማሽም ይልሻል? እንዴት አልምርሽም ይልሻል? እንዴት አልሰማም ይልሻል? የሞተው ለማኑንና ለአንቺ አይደለ እንዴ? ደሙን ያፈሰሰው ለማኑንና ለእንደኔና ለእንደ አንቺ አይነቱ ኃጢአተኛ እኮ ነው። ስለዚህ አይምርሽም አይሰማሽም የሚለውን ወደዛ በይው። ደግሞ እንዲህ ብሎ ተናግሯል ራሱ ኃጢአታችሁ እንዳልላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እስከ 20። እንዲህ አይነት አምላክ ነው ያለን። እሺ ደግሞም ትንቢተ ሕዝቅኤል ምዕራፍ 18 ላይ ምን ብሏል? ኃጢአተኛው ከመንገዱ ተመልሶ ወደ እኔ ቢመጣ ይላል ራሱ። ኃጢአተኛው ከመንገዱ ተመልሶ ወደ እኔ ቢመጣ ፈቃዴን ቢያደርግ ከኃጢአት ቢለይ ንስሐ ቢገባ እኔ እንዴት አልቀበለውም ይላል ራሱ እግዚአብሔር። እንዴት ነው ማልቀበለው? ስለምን ትሞታላችሁ በኃጢአታችሁ? እኔ እኮ የሟቹን ሞት አልፈቅድም ይላል። እኔ ኃጢአተኛውን ሞት አልፈቅድም ይላል ትንቢተ ሕዝቅኤል 18:32 ተመልከቺ። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ተመለሱ፣ የበደላችሁትን በደል ከእናንተ ጣሉ፣ አዲስ ልብ አዲስ መንፈስ ለእናንተ አድርጉ የሚል አምላክ ነው ያለን። በአንድ ሰሞንም እንዲህ አለ፣ የወደቁ አይነሱምን? የሳቱስ አይመለሱምን? ሕዝቤ ለምን ወደ ኋላ ይመለሳል? ለምንድን ነው ወደ እኔ የማይመለሱ ይላል። አረ አሁንም እንደዚህ ብሎም ተናግሯል። ላልጠየቁኝ ተገለጥኩ፣ ላልፈለጉኝም ተገኘው፣ በስሜ ያልተጠራውን ሕዝብ እነሆኝ እነሆኝ አልኩት ይላል። ቀኑን ሁሉ እጆችን ወደ እነሱ ዘረጋው ይላል እግዚአብሔር አምላክ። እንዲህ አይነት አምላክ ነው ያለች። ተመልከቺ፣ እንዲህ አይነት የዋህ ሩሩ አምላክ። አባ ማን ነው? አርጋኑ የጻፈው ማን ነው? አባ ጊዮርጊስ ዘጋስጫ። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ደግሞ ይቅር ለማለት ይቸኩላል አለ። ይቅር ለማለት የሚቸኩል አምላክ ነው ያለን። እሺ ይሄን ሁሉ ዲያብሎስ ደብቆብሽ አይሰማሽም ይልሻል አይገርም? ይሄን ሁሉ እንዲህ አይነት መሐሪ አምላክ መሆኑን ደብቆብሽ እንዳታስተውሽ አድርጎ ግን የአንቺን ኃጢአት ብቻ
ደጋግሞ ደጋግሞ እያስታወሰ አይሰማሽም ይልሻል። ምን አይነት ተንኮለኛ እንደሆነ ተረጂው እንግዲህ። ስለዚህ ይሄንን ማሰብ አለብሽ። እሱ ሲያመላልስ አንቺ ይሄንን አስታውሺ። ደግሞም እግዚአብሔር አምላክ መዝሙረ ዳዊት መዝሙር ትላንትና ስነግራችሁ ነበር። መዝሙር 102 ላይ ሁልጊዜ አይቀስፍም ለዘላለምም አይቆጣም፣ እንደ ኃጢአታችን አላደረገብንም፣ እግዚአብሔር ይቅርታ አድራጊ ነው ይላል። ለተበደሉ ሁሉ የሚፈርድ አምላክ። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችን ከኛ ራቀ። አባት ለልጆቹ እንደሚራራ ጨርሽ ውስጥ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ከዚህ በላይ ምን ትፈልጊያለሽ? አባት የፈለገ ልጁ ቢያስቀይመው የፈለገ ቢያሳዝነው ልጄ አይደለም ውጣ ከቤቴ ብሎ ወይም ደግሞ እሱን ለመግደል እጁን ያነሳል? ጨክኖ በልጁ ላይ አያነሳም ማለት። ልክ እንደዛ አስቢ። ደግሞ ምን አለ ወረድ ስትይ ፍጥረታችንን እርሱ ያውቃል አለ። ምን አይነት ደካማ እንደሆንን ያውቃል። ምን ያክል ኃጢአት ለኛ እንደሚስማማን ያውቃል። ምን ያክል ታጥቦ ጭቃ እንደሆንን ያውቃል፣ ይረዳል ይላል። ይሄ እንዲህ አይነት ደካሞች መሆናችን አውቆ ትዕግስቱን ያበዛልናል ይላል። እንዲህ አይነት አምላክ መሆኑን ደብቆብሽ ኃጢአትሽን ብቻ እየነገረ እግዚአብሔር አይሰማሽም ይልሻል። አይገርምም? ስለዚህ ይህን አስቢ። አንደኛ ግልጽ ነው አይደል? በደንብ አስቢ። ቅዱሳት መጽሐፍትን አንብቢ። ስለማታነቢም ጭምር ነው እንደዚህ ተስፋ የሚያስቆርጥሽ። እና እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ተብሎ ተጽፏል። መዝሙር 86 ላይ እግዚአብሔርን በመጽሐፍ ቅዱስ አዋሩት ይሉናል አባቶቻችን። አውሩት፣ ያወራል እግዚአብሔር በመጽሐፍ እና አውሪ በመጽሐፍ። እንደገናም መንፈሱን ደግሞ ተቃወሚው። ግልጽ ነው አይደል? ተቃወሚው። እንዲህ አይነት ፈተና ደግሞ ማሸነፍ የሚቻለው ዲያብሎስንም በመቃወም ጭምር ነው። ልክ ወደ አባ ቢንያሚን አንድ መነኩሴ አባ አቤት እግዚአብሔርን ስደበው ይለኛል በውስጤ፣ እናም ደግሞ እግዚአብሔር የለም የሚል ሐሳብ ይመላለስብኛል። በሳገርኩ ጸለይኩ፣ ግን ላሸንፈው አልቻልኩም ይህን ሐሳብ አለ። ልጄ እንዲህ አይነት ፈተና በመጸለይ በመስገድ ብቻ አይደለም። እናም ደግሞ እንዲህ አይነት ፈተና የሚመጣው ከስንፍና ብቻ አይደለም፣ ከራሱ ከዲያብሎስ ነው። እንዲህ አይነቱን ፈተና የምታሸንፈው አንደኛ መጸለይክ መልካም ነው፣ መስገድክ። ሲቀጥል ደግሞ ዲያብሎስን ተቃውመው አሉት። ምን በለው? ዲያብሎስን ምን በለው? ተቃወመው። አዎ ምን እያልክ ተቃወም? አማስትብ። ከዛ አቡነ ዘበሰማያት ጸልይና አንተ ክፉ መንፈስ እንዲህ አይነት ሐሳብ የምታመጣ በመድኃኔዓለም ስም ከኔ ራቅ፣ ይሄ የአንተ ሐሳብ እንጂ የኔ ሐሳብ አይደለም እያልክ ደጋግመ ተቃውመው። ነፍሴ የምትጸየፈው የአንተ ክፉ ሐሳብ ክፉ ተግባር ነው፣ እግዚአብሔር ይገስጽ እያልክ ሁሌ ተቃውመው። ያኔ አንተ እንዳልተቀበልከው ሲያቅ ዲያብሎስ ይሸሻል፣ እግዚአብሔርም ይረዳካል አለው። ይህንን ትምህርት ከየት አገኘ አባ ቢንያሚን? ከጌታ እኮ ነው የተማረው። ጌታ አይደለ ዲያብሎስ ከኋላዬ ወግድ የሰውን እንጂ እግዚአብሔርን አታስብም ያለው? በተግባር እኮ እያሳየን ነው፣ ተቃውሙ እያለን እግዚአብሔር ክርስቶስ። እና አንቺም ልትቃወሚው ይገባል አጥብቀሽ። እሺ፣ በምንድን ነው የምትቃወሚው? መቁጠሪያ አለ አይደል እጅሽ ጋር? ይሄ አንተ ክፉ ሐሳብ ነው፣ ዞር በል ካጠገቤ እያለሽ ተቃውሚው። በጣም ይንፈራፈራል እዚህ ትከሻዬ ላይ፣ ጀርባ ላይ እንደ መርፌ የጠቀጠቀኛል ራሱ። አዎ እሱ ዛር መሆኑን የሚታወቀው ዛር ሲሆን ነው። ዛር የአየር አጋንንት እነኚህ መናፍስት ናቸው ጀርባ ትከሻ ላይ ሆነው ክብድ የሚሉት። በተለይ ዛር ጀርባ ላይ አይጠፋም፣ ጀርባና ትከሻ ላይ። ታዲያ መቁጠሪያው ምን ይሰራል እቴ? ምን ይሰራል መቁጠሪያው? እቀጠቅጠዋለሁኝ። ያው ይንፈራፈራል፣ ይጠቀጥቀኛል። እንደዚህ ነው በሐሳብ። ዝም ብሎ መቀጥቀጥ አይደለማ። መጀመሪያ እግዚአብሔር እንዲይዝልሽ ተማጸኙ። መልካም መድኃኔዓለምን ጸልየሽ ያዝልኝ እባክህ፣ እኔ ደካማ ነኝ በይው። የእኔ መቀጥቀጥ ትርጉም የለውም፣ አንተ ተጨመርበት በይው። መቁጠሪያዬን ሰይፍ አድርግልኝ፣ የእሳት ሰይፍ፣ የእሳት ዛንጅር አድርግልኝ። ጌታ ሆይ በስምህ ጠላቶቻችን እንድናንበረክክ ስልጣን የሰጠነከን አንተ ነህ። በስምህ ታምኜ መናፍስቶቹን ስቀጠቅጥ ስራቸውን አስቁምልኝ፣ ከትከሻ ከጀርባዬ ነቅላ አውጥተህ እሰርልኝ በይው። ያስርልሻል። እንደዚህ ብለሽ ነው የምትቀጠቅጭው። ጸሎት አድርገሽ ተማጽነሽው። ከዛ በመድኃኔዓለም ስም
አዛችኋለሁ ውጡ ብለሽ በጽኑ እምነት ሳትጠራጠሪ ይደረግልኛል ብለሽ ነው ማድረግ ያለብሽ። ግልጽ ነው? ያንን አድርጌ። መልካም። ሌላ ደግሞ አባቴ ቀለበት፣ ምናልባት እኔ ህልም ላይ ብዙም ጎበዝ አይደለሁም፣ ግን አንድ ነገር እረዳለሁ። ምናልባት አባትሽ ባዕድ አምልኮ ውስጥ ነበረ። አይ ባዕድ አምልኮ ያው በእርግጥ ይደረጋል አልፎ አልፎ፣ ያው ጥልቅ ብሎ ባይገቡበት፣ ያው አንዳንድ ጊዜ ቤተክርስቲያን፣ አንዳንድ ጊዜ ወደዛው ነው። ያው ድብልቅልቅ ያለ ነገር ነው። አንድ እሱን በይ፣ እሱን አንድ እንደ ግምት። ሁለተኛ ሲቀጥል ደግሞ ምናልባት አባትሽ አንቺን አሳልፎ የመስጠት አይነት ነገር ውስጥ ካለ፣ ለምሳሌ ልጄን ትጠብቅልኝ ዘንድ ለአንተ አደራ ሰጥቻለሁ አይነት ነገር የለም ወላጆች እንደሚያደርጉት ያን አድርጎ ሰጥተው ከሆነ አጅሬ ደግሞ ይሄን እንደ ቃል ኪዳን ወስዶት፣ ቀለበት የቃል ኪዳን ምልክት አይደል? አባት ደግሞ ኪዳነ ምሕረት ላይ ነኝ። ክርስትና እናቴ ኪዳነ ምሕረት ናት፣ ግን ከዚያም በፊት ይሆን እንጂ እኮ ምናልባት ወላጆቻችን በማወቅም ባለማወቅም ስንታመም ወይም የሆነ ችግር ሲፈጥርብን አሳልፈው ይሰጣሉ አይደል? ልጄን ጠብቅልኝ አደራ እያሉ ያማጽናሉ። ማንን? አጋንንትን። ጠንቋይ ቤት ሄደው አጋንንትን እየተለማመጡ ማለት ነው። በዚህ አሳልፎ ሰጥቶ ከሆነ አጋንንቱ ጠብቅ ተብያለሁ እያለ ምን ያደርጋል? ይፈታተናል፣ ይዋጋል ማለት ነው። ምናልባት እንዲህ አይነት ነገር እንዳይኖር ነው እያልኩሽ ያለሁት። ተረዳሽ አይደል? ብዙን ጊዜ ደግሞ አባትን፣ እናትን፣ አያትን ተመልሶ የሚመጣው ዛር ነው አይደል? ዛር ነው የሚመጣው። አባትን፣ አያትን፣ ቅድመ አያትን እየተመሰለ የሚታየው እሱ ነው። ግልጽ ነው አይደል? እና ዞሮ ዞሮ መቀጥቀጡ ላይ መንፈሱን ለመያዝ ጥረት ማድረግሽ ላይ ቀጥይበት። መጠንከር ያለብሽ እዛ ላይ ነው። እሺ፣ ይሄን ይመስላል። አጸደ ማርያም ብሎ እንደው እሺ፣ እሺ፣ አጸደ ማርያም ቀጥይ። በስመ ስላሴ። የኔ ጥያቄ ወንድሜ፣ ልጅ አለች፣ ሴት ልጅ በአባቷ በኩል ድሮ አያቶቻቸው ተጣልተው ባልና ሚስት ሲፋቱ በሆነ ባልሆነ ምክንያት መሐላ አለባቸው። መቋሚያ ዘቅዝቀው ምናምን መሐላ እዛ ቅድስት ስላሴ ቤተክርስቲያን ሄደው ሩቅ አገር ሄደው እንደዚህ መቋሚያ ምናምን የሚያዝበት። ከእንደገና ይቅርታ ስላላስተዋልኩ ነው ጥያቄሽ። ልጅ አለች፣ ሴት ልጅ ነኝ ማለት ነው አንቺ? እሺ። አዎ፣ በአባቷ በኩል በባሌ ማለት ነው። በሱ በኩል የሱ አያቶች ትጣሉ በሆነ ባልሆነ ምክንያት ቀይ ነክተሽብኛል፣ ዕቃሽን ወስዶ ልጆች ነክቶ ምናምን በመባባል እንትን ስላሴ ድረስ ተያይደዋል። ስላሴ ሄደው መቋሚያ ዘቅዝቀው መሐላ ማለት ነው። እሺ። ከዛ እንደዚህ የሚደረግበት ቤተክርስቲያን ሩቅ አገር ቤተክርስቲያን አለ። እዛ ሄደው የሁለት ቀን የሶስት ቀን መንገድ ተጉዞ ሄደው ተማምለዋል። ስለዚህ ጥጌ እንዳደርሽ ጥርግሽ አደርስም ተባብለው እህል ውሃም አይቀማመሱም። እንግዲህ ልጅ ወደ አባት ቤት መሄድ አይችልም። አባትየውም አግብተው ለብቻቸው ይኖራሉ። እነሱም ልጆችን ይዘው ለብቻው ተቀምጠው ሲኖሩ ያ መሐላ ደረሰ። ልጆችም ተቀላቅለው ምግብ በልተው፣ እኔ በዚህ አላምንም። በመሰረቱ ምግብ በሉ አብሉ፣ አባት ነው እናት ነው እንዴት እንደሆነ አላውቅም። ብቻ መሐላው ደረሰ። ልጆች እንዳለ ሁሉም ሞቱ፣ አለቁ። ልጆች ሁሉም ሞቱና ያ ደግሞ ልጅ ላይ እያለ ብዙ ቤተሰብ ሞተባቸው። ሰው በጎን ስላሴ ያለባቸው እኮ መሐላ ያ ነው እየጨረሳቸው እያሉ ሰው ያወራል ማለት ነው። ከዛ እኔ ደግሞ ባለማወቅ ከነሱ የልጅ ልጃቸው ተጋባሁኝ። ስጋባ እንዲህ እኮ አይነት አለባቸው አሉ። ከዛ እኔም ወለድኩኝ። ባሌም እንደዚያው ገና በወጣትነቱ በ26 ዓመቱ ሞተ። እና በዛ ላይ ደግሞ ሌላም ቤተሰብ እንደዚሁ በተደጋጋሚ ወደዚህ በአመቱ ደግሞ እንደዚህ ሞቱ። አሁን የሱ ቤተሰቦች ነው የሚሞቱት? የሱ ቤተሰቦች የሚሞቱት ማለት ነው። እሺ። አዎ። አሁን እኔ ልጅ ላይ እስከ 7 ትውልድ ይሄዳል ነው የሚሞቱ መሐላው። አሁን እኔ ልጅ ላይ ሁልጊዜ አካባቢ ኢየሱስ። ቆይ እኔ የምልሽ የአንቺ ባለቤትሽስ አለ በህይወት ወይስ እሱ? በ26 ዓመቱ ሞተ። በተጋባን በ3 ዓመታቸው የትዳር አጋርሽ
አንድ ልጅ ወልደን እሺ ከዛ አሁን እኔ መንፈሳዊ ባልሆንኩበት ሰዓት ሁልጊዜ ነበር የማለቅሰው ስለ ልጅ ትዝ እያለችኝ። በተኮሴ ሰዓት በቃ የምትሞት ነው እንጂ ድንገት የሞቱ ልጆች ስላሉ በቃ መሀል ላይ ይደርስና ልጄም እኮ ትሞትብኛለች በእነሱ ምክንያት እያልኩኝ በጣም ነበር የማለቅሰው። ግን እዚህ ማህበር ተገባሁ ጀምሬ ልጄን ለቅዱስ ሚካኤል አሳልፌ ሰጥቼ ልጇን ትቆርባለች። ከዓመት በላይ ሆኗታል። በተደጋጋሚ ትቆርባለች። አሁን ግን በቃ እግዚአብሔር ከፈቀደ እንደ መሀላው እንዳይደርስባት ኃጢአት ሆኖ እንትን እንዳትልብኝ ነው እንጂ የምሰገው ያን ያክል ብዙም ያ ሀሳቡ ድሮ ያ ትዝ እያለ ገና ትሞታለች ማለቅሰውን ትቻለሁ። ግን ይሄ መሀላ ልጄ ላይ ደርሶ ግን እኔ አሁን በስጋው ደሙ በምትቀበልበት እግዚአብሔር አምላክ አይደርስባትም ብዬ ማለት መሀላው አይደርስባትም ብዬ ተስፋ አለኝ። ግማሽ ደግሞ ይደርስባት የሆነ ያው በጣም ውስጤ ስጋት ላይ ነው። እስኪ ንገረኝ እንዴት እንደሆነ። መልካም እህት አለምዬ፣ እንደዚህ አይነት የምትፈሪ ከሆነ አሁንም ልክ እንደዚህ በተግባር እየተፈጸመ ካለ ምን ማድረግ ነው ያለባት? አሁን ጥሩ መንገድ ጀምረሻል። ንስሐ እንድትገባ ማነው ቅዱስ ቁርባን እንድትቀበል ማድረግሽ መልካም ነው። ካደገችን በኋላ ደግሞ ልክ እንደዚህ በእንደዚህ አይነት መንፈሳዊ ህይወት እንድትመላለስና ንስሐ ስለዚህ ጉዳይ አንቺ ንስሐ ግቢ፣ ማነው ሱባኤ ግቢ። ግልጽ ነው አይደለ? ያለብሽ ነገር አንዱ ይሄ ነው፣ ሱባኤ መግባት በዚህ ጉዳይ ላይ እግዚአብሔር አምላክን እውነት ወላጆ የሱ ቤተሰብ የሚሞቱት ከምን አንጻር እንደሆነም ጭምር እንድትረጂ። ሁለተኛ ደግሞ ይሄ ነገር በዛ ምክንያት እንኳን ሆኖ ቢሆን እንዲያስቆምልሽ ሱባኤ መግባት ያስፈልጋል፣ በአንቺ በኩል ማለት ነው። ደጋግመሽ ሱባኤ መግባት ግልጽ ነው አይደል? ከዚህ በተረፈ አሳልፎ መስጠትሽ መልካም ነው። ጠብቅልኝ ጌታዬ ከእርግማን መንፈስ እያለች ተማጸኝ፣ አሳልፈሽም ስጪ። እሱ ጥሩ ነው ያንን ማድረግሽ። እግዚአብሔር መሐሪና ይቅር ባይ እንደሆነ ሁላችንም የምንረዳው ነው አይደለ? የተማርነው ነገር ነው። ስለዚህ በምህረቱ ታምነሽ ንስሐ መግባት እንደገናም ደግሞ እግዚአብሔር አምላክን ጌታዬ መድኃኒዓለም ይሄ እርግማን በልጄ በኩል እንዳይመጣ ለአንተ አሳልፌ ሰጥቻለሁ፣ ከአንተ የሚበልጥ የለም፣ አንተ መሐሪ ይቅር ባይ አምላክ ነህ ብለሽ አሳልፈሽ መማፀን ነው። ግልጽ ነው። ይሄን አድርጊ። ግን እኮ መጽሐፍ የሚለው ፈጽማችሁ እንዳትማማሉ ነው አይደለም የሚለው? አልተፈቀደም እኮ ሲጀመር መሐላ ራሱ እንድንማማል ራሱ አልተፈቀደም። ፈጽሞ የተከለከለ ነው። እውነት ከሆነ እውነት በሉ፣ ሐሰት ከሆነ ሐሰት በሉ ነው። ሰው በራሱ ላይ መዘዝ ያመጣል። አያችሁ አይደል? በራሱ ላይ መዘዝ ያመጣል። ይህ ትክክል አይደለም። እውነትም ቢሆን እውነት ማለት ሐሰትም ከሆነ ሐሰት፣ ከዚህ አትለፉ ነው። ጠላት ደግሞ ይህንን እንድናልፍ ያደርገንና በዚህ በኩል አልፈን በራሳችን ላይ መርገም እንድናመጣ ጉልበት ያገኛል ማለት ነው። ጉልበት አግኝቶ እኛ ላይ ይጨፍራል ማለት ነው። ስለዚህ ይሄ ትክክል አይደለም። መሐላው በራሱ ኃጢአት ነው። እንኳን መደረጉ ሳይሆን መሆኑ ሳይሆን መሐላው በራሱ ኃጢአት ነው ሲጀመር ማለት ነው። ጠላትን ማሰልጠን ነው። ሰው በራሱ ላይ እሳት እንደመለኮስ ነው። ምን እንደማድረግ ነው? እሳት እንደመለኮስ ነው። አዎ ራስ ላይ። ይሄ ደግሞ ትክክል አይደለም። ስለዚህ አንቺ ምንድነው የምታደርጊው? ልጅሽን አሳልፎ መስጠትሽ መልካም ነው፣ ግን እምነትሽን እኑርሽ። እሺ፣ እንደሚጠብቅልሽ ዋናው ማመን ነው። እየፈራ ተባ እያሉ አይደለም። በእኔ ተማምኗልና አስጥለዋለሁ የሌለ እግዚአብሔር አምላክ እግዚአብሔር አምላክ የሚያስጥለው የሚያድነው በሱ ጽኑ እምነት ያለውን ሰው ነው። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና አጋርደዋለሁ፣ ይጠራኛል እመልስለትም አለው በሚለው ቃል ጽኑ እምነት ይዘሽ ጌታ ሆይ ለአንተ እንግዲህ አሳልፌ ሰጥቻለሁ፣ ጌታዬ መድኃኒዓለም አንተ ጠብቅልኝ ብለሽ አሳልፈሽ ሰጥተሽ በዚህ ጉዳይ ላይም ደግሞ ከምን አንጻር እንደሆነ ክሊር እንዲሆንልሽ የበለጠ በሱባኤ ብትጠይቂ መልካም ነው። እሺ እሺ ወንድሜ፣ አንድ ጥያቄ ልጠይቅ እንጨምር። አንዳንድ ጥያቄ ብቻ ብናደርገው መልካም ነው። ሌሎችም እንዲደርሳቸው እየደረሳቸው ስላልሆነ አይሻልም? ሌላ ጊዜ ደግሞ ጠይቃለሽ። እሺ ያልደረሱት እየደረሳቸው ነው። እሺ ጠይቆ ማያቅ ጠይቆ ማያቅ እኔ ጠይቄ አላውቅም። እሌኒ እስቲ ግን ስማችሁን ተናገሩ። እሺ ወለተ ጊዮርጊስ እሌኒ።
እኔ ወልደ አማኑኤል በፊትም ነግሬሃለሁ። እነዚህ የጥልቅ መንፈስ አባላት ቤተክርስቲያንም ሲሄድ ቤተክርስቲያን ይሄዳሉ፣ ስመለስም ይመለሳሉ። በቃ ሙሉ ሌሊት አያስተኙንም። አገር ቤትም ብንመጣ አገር ቤትም መጥተው መከራችን አሳዩን። ብዙ ሰው እንትን ብለዋል። እና ይሄንን መንፈስ እንዴት አድርጌ ነው እንትን ማለት የምችለው? ሙሉ ሌሊት ባልሽን እገላለሁ፣ አንቺን እገላለሁ ሲሉ ስንዋጋ ነው የምናድር። አሁንም ደግሞ በምንከራይበት ሁሉ እየተቀመጡ የጥልቅ 11 መናፍስት ይሆናሉ። አባላት እስቲ ትንሽ ነገር ግለጽልኝ። የጥልቁ መናፍስት አባላት ከዚህ በፊትም 2-3 ጊዜ ነግሬሃለሁ። እዚህ እነሱ ግሩፕ ላይ ሊገሉ አይችሉም ብለኸኝ ትክክል ነው። ግን ቤተክርስቲያን ሲሄድ ቤተክርስቲያን ሄደው እዚህ ግሩፕ ላይ ነው የጠየቅሽኝ በቃ አዎ፣ እዚህ ግሩፕ ላይ ነው። እኮ። እንዴት ልትገናኙ ቻላችሁ? መጀመሪያ ከበራችን ላይ ነው እና ከስራ ቦታ ተሰባስበው ነው በቃ እነሱ ተሰባስበው ነው እንትን የሚሉት። እኮ በምን ይህንን ምክንያት መንፈስ መከራ መንፈስ በምን ለምን ምክንያት እናንተ ላይ አተኮሩ? መጀመሪያ ንብረቴን ሰረቁ። በፎቶግራፊ ነው እንትን ያሉት ያስደገሙት እና ባለቤቴንም ጭምር በገንዘቤ ስራ እንዳልገባ ስራ ሲሄድ ስራ ልገባ ሳመለክት እዛ መጥተው ያከሽፉብኛል። ስኖርም ደግሞ አትኖርም ሆምለስ ስለምትሆን እሱንም እንገለዋለን እያሉ ይኸው 1 ዓመት ከምናምን ነው የተዋጋናቸው። እስካሁን ድረስ አሉ። አሁንም አላስቀምጠን ብለዋል። እኮ ራሳቸው ነው የመጡት ስራም መጀመሪያ። አልሰራንም እስካሁን ድረስ በቃ እኔ ባለች የምልሽ ወለተ ጊዮርጊስ፣ እኔ የምልሽ መጀመሪያ ስትገናኙ ራሳቸው እንዲሁ ምንም ሳትነኳቸው ወይም ንክኪ ሳይኖራችሁ ነው ቀጥታ እናንተ መጥተው? እኔ ጓደኛ የነበረች በሷ ምክንያት ነው የተሰረኩት ንብረቴን በሙሉ። እንዴት ጓደኛሽ ሲባል? ጓደኛ ይዛ አብረን ስንሰራ የነበር ልጅ ነበረች። አሁን ሌሊት እኔ የሆነ ድምጽ ሰማኝ እና ከፊት ለፊታችን ናቸው እነሱ። ለካ ሌላ ክፉ መንፈስ ያመልካሉ። እኛ አናውቅም። እኛ እንጸልያለን። ለምን ይጸልያሉ? ስንቀጠቅጥም ስንጸልይም ይበሳጩ ነበር። እሺ። እና የዚህ የ666 አባላት ናቸው እነዚህ። መልካም። ስለዚህ እናንተን ይፈታተኗቸዋል ማለት ነው። ይሄው እስካሁን ድረስ ሀገር ለቀን መጣን። ሀገር ለቀው መጡና ከበቡን በአንድ ላይ ራሳቸው ሰዎቹ እየመጡ ራሳቸው ሰዎቹ ባሌ አያቸው ምን ነኝ በቃ የምከታተላቸው። እሱ ምንም ነገር አይሰማቸውም፣ አያቸውም። በእኔ ላይ ነው ያደረጉት። እኔ ነኝ እንትን የምላቸው። 10 ናቸው። በሞንቶር በሁሉ ይናገራሉ። በዩቲዩብ ሁሉ በቃ እሷን ግደላት፣ እሷን ሆምለስ አድርጋት፣ እሱን ግደለው እያሉ በቃ ይለቃሉ። ሰው ደግሞ ተቀብሏቸው በቃ በዩቲዩብ በዩቲዩብ በቲክቶክ ይሄን ያክል እናንተን በጥብቅ ይፈልጓቸዋል ማለት ነው። በቃ ይከታተሉናል። ጸሎታችሁን መተው አለባችሁ። ሰዓታት ደርሶ ጸሎት ላረግ ስልኬን ስጠፋ በስልኬ ሁሉ ነው የሚከታተሉ። እሺ መልካም። አንደኛ አንቺ እምነት ይኖርሽ። እሺ፣ አዎ፣ አትፍሪ። ዋናው ትልቁ ነገር አለመፍራት ነው። ሁለተኛ ሲቀጥል ደግሞ እንደ ህጉ መኖር ነው። እንደ ህጉ መኖር ማለት ከቅዱስ ቁርባን ሳትርቂ ኑሪ። እየቆረብኩ ነው፣ እግዚአብሔር ይመስገን። አዎ፣ ከቅዱስ ቁርባን ሳትርቂ፣ እሱም ቢሆን የትዳር አጋርሽም ሳይለይ ልጆችም ካሏችሁ ልጆቹም እንዲቆርቡ እያደረጋችሁ እለት እለት መዝሙረ ዳዊት ጸልዩ። በቃ መዝሙረ ዳዊት የየዕለቱን። አዎ እየጸለይኩኝ ነው፣ እሱም እየጸለየ ነው። ቅዱስ ቁርባን እንቀበላለን። ምንም በቃ ፋታ ሊሰጡን አልቻሉም። ስንወጣ ስንገባ አብረውን ነው የሚወጡ፣ አብረውን ነው የሚገቡ። ይከታተሉ። ምን ያደርጋሉ? ምን ያደርጋሉ ቢከታተሉ? እኮ እግዚአብሔር እየጠበቀሽ እኮ ነው ታዲያ። አዎ ሰው ያስነሱብናል። በቃ ሰው ደግሞ የነሱን ተከትሎ አንቺ ደግሞ አጥብቀሽ ጸልይ፣ አጥብቀሽ ጸልይ። ጌታ ወይ በእኔ ላይ የሚነሱትን ሁሉ አንደበታቸውን ዝም አሳኝ፣ አይናቸውን ከኔ ላይ እንዲያርቁ አድርጋቸው እያልሽ በርዕስ ጸልይ። መዝሙረ ዳዊት ከጸለሽ በኋላ በጸሎቷ ተጠመቂ። በየዕለቱ ጠዋት ጠዋት ከመውጣትሽ በፊት ምንጊዜም ተጠመቂ። ግን ጌታ ሆይ የአጋንን ተከታዮች የአጋንን ሰራዊቶች ከበውኛልና አይናቸውን ከኔ ላይ እንዲያነሱ መንገዴን አቅና። በወጣው በገባው ቁጥር ውሎዬን ኑሮዬን ለአንተ አሳልፌ ሰጥቻለሁ። የኔም ሆነ የቤተሰብ ህይወት በአንተ እጅ ነው አምላኬ እያልሽ ጽኑ እምነት ይዘሽ ኑሪ። ቀጥይ።
ኃጢአተኛ ጻድቁን ይመለከተዋል ይል የለ እንደ መጽሐፍ። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል፣ እግዚአብሔር ግን በእጁ አይተውም ይላል የሌለ መዝሙር 36 ላይ። እግዚአብሔር ግን በእጁ አይተውም፣ በተፋረደውም ጊዜ አያሸንፈውም ይል የለ። ስለዚህ ምንም እየጠበቀሽ እኮ ነው እግዚአብሔር አምላክ። ግን አንቺ አትጨነቂ፣ ይክበቡሽ፣ ይከታተሉሽ። እግዚአብሔር እረኛዬ ነው የሚያስፈራኝ ማን ነው አላለ? ከሚከቡኝ ከአላፍ ይኸውልሽ መዝሙር 3 ላይ ከሚከቡኝ ከአላፍ ሕዝብ አልፈራም ይላል። ዳዊት እድሜ ልኩን እንደተከበበ አይደል እንደኖረው በጠላቶቹ? እድሜ ልኩን እንደተሳደደ አይደል እንደኖረው? ለክርስቲያን ደግሞ መሳደድ አዲስ ነገር አይደለም ልልሽ ፈልጌ ነው። የእግዚአብሔር የሆኑትን ሁሉ ዲያብሎስ በሰው ላይ ያደረ ያሳድዳል፣ ይፈታተናል፣ ያስጨንቃል፣ ግን ምንም አያመጣም። ግልጽ ነው። ግልጽ ነው። እኔ ውጊያውን አልቻልኩ እንደሆነ እንዴት ግን ዛሬ ጥሩ እምነት ይኑርሽ። ወደ መድኃኒዓለም መጮህ ነዋ። ጌታ ሆይ አቤቱ በቀንና በሌሊት ወደ አንተ እጮሃለሁ ይል የለ እንደ ዳዊት። ወደ መድኃኒዓለም መጮህ ነዋ። ፈተናውን የምቋቋምበትን ብርታት ስጠኝ፣ አበርታኝ፣ አጠንክረኝ። አልፈተንም አልልህም፣ ምክንያቱም ፈተናው ዋጋ ማገኝበት ስለሆነ። ግን ፈተናውን የምቋቋምበትን ብርታት እባክህ ስጠኝ ስለ ድንግል ማርያም ብለህ እያልሽ ተማጸኝ፣ ይሰማሻል። በመከራ ቀን ጥራኝ ይል የለ አድንህም አለው አንተም ታከብረኛለህ ይላል መዝሙር 49 ላይ። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል ይል የለ ራሱ ዳዊት። ስለዚህ በዚህ እምነት ይኑርሽ። ግልጽ ነው። እሱ ካልፈቀደ እኮ የራስ ፀጉርሽን ጫፉሽን አይነኩም እኮ ልክ ነው። እግዚአብሔር ካልፈቀደ በእንጀራዬ ላይ ነው የተነሱ። ይኸው 1 ዓመት ከምናምን አልሰራንም ሁለታችን። በቃ እቺ ምድር እህቴ ለክርስቲያን ሁሉ እንግዳ ናት። እሺ እኛ ሀገራችን በሰማይ ነው እንዳለው ቅዱስ ጳውሎስ። ሀገራችን በሰማይ ነው። በዚህ ምድር ላይ ዲያብሎስ የእሱ ያልሆኑትን ሁሉ በእድሜ ዘመናቸውን ሲያሳድድ ነው የሚኖረው። ያሳድዳል። ለምን ከተባለ ወጥመዱን ይበጣጥሱበታል። ግልጽ ነው አይደል? ወጥመዱን ምን ያደርጉበታል? ይበጣጥሱበታል። ወይም መንግስቱን በዚህ ምድር ላይ እንዳያጸና ይፋለሙታል። ሊያስፈራራ ይሞክራል። በሰው ላይም እያደረ ይዝታል። በመንገዳችን ላይ ከፊት ይቆማል። አንቺ ግን ጸሎት አድርጊ። ምንጊዜም መዝሙረ ዳዊት ከአጠገብሽ አይለይ። መዝሙረ ዳዊት ነው እጅግ በጣም ወሳኝ ከሁሉ። እኔም አሁን እሱ ላይ ነው ያተኮርኩት። የየዕለቱን ሁሌ እያደረሽ ጸበል እየጠመቅሽ ምንም ሳትፈሪ ሊያስፈራራ ሲሞክር በቃልሽ የምትችይውን ጸሎት ጸልይ። ለምሳሌ መዝሙር 26፣ መዝሙር 22፣ መዝሙር 90 እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላል አይደል? መዝሙር 26 እሱ መጸለይ ፍርሃት ሲመጣ እግዚአብሔር ይነሳ ጠላቶቹ ይበተኑ ይል የለ መዝሙር 68 እንደዚህ እያልሽ መጸለይ። መዝሙር 67 ማለት ጠላቶቹ ማን ናቸው? ዲያብሎስ እና የዲያብሎስ አገልጋዮች ናቸው። አሁን የምትያቸው ይበተናሉ። ግልጽ ነው አይደል? ግልጽ ነው። እና ይህን ይመስላል። እምነት ይኖርሽ፣ ደግሞ አትፍሪ። እሱ በቃሽ እስካላለ ድረስ በዚህ ምድር ላይ የምትኖሪበት ጊዜ ምንም ሊያደርጉሽ አይችሉም። ከማስፈራራት ውጭ ምንም። ኃጢአተኛ ጻድቁን ይመለከተዋል ያለውን ቃል አትርሺ። ጥርሱንም ያንቀጫቅጭበታል ይላል። ጥርሱንም ያንቀጫቅጭበታል፣ እግዚአብሔር ግን ይስቅበታል ይላል። ይስቅበታል ሲል እግዚአብሔር የሚስቅ ሆኖ አይደለም፣ ነገሩን እንደ ዋዛ ይመለከትበታል ነው። ቀኑ እንደሚደርስ አይቷልና የኃጢአተኛው ቀኑ። ደግሞ አንተ ጴጥሮስ በአንተ ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆች አይችሏትም አይደል? አይችሏትም። ላይችሉ ግን ይዞራሉ፣ ያንዣብባሉ። ላይችሉ የገሃነም ደጆች አይችሏትም የሚል ቃል አለን። እኛ ቤተክርስቲያን የተባልነው እኮ እኛም ጭምር ነን፣ እኛ ነን። አይችሏትም የገሃነም ደጆች። ዳዊት ደግሞ ምን አለ? ገፋኝ ለመውደቅም ተንገዳገርኩ። ይኸው ገፋኝ አለ፣ ለመውደቅም ተንገዳገርኩ፣ እግዚአብሔር ግን አገዘኝ። መዝሙር 117 ላይ
እግዚአብሔር መገሰጽስ እግዚአብሔር ገሰጸኝ አለ፣ ለሞት ግን አልሰጠኝም። በእውነት እምነት የሚጨምሩ እኮ ብዙ የመጽሐፍ ቅዱስ ቃላቶች አሉ። እነኝን አስቢ። ለምንድን ነው የሚያሳድዱኝ በዚህ ልክ ካልሽ የመድኃኒዓለም ስለሆንሽ። ጥያቄው ይሄ ነው መልሱ። የጥያቄሽ መልስ ይሄ ነው። ለምን አሳደዱኝ? ለምን ካፉብኝ በዚህ ልክ? የመድኃኒዓለም ስለሆንሽ፣ የመንግስቱ ወራሽ ስለሆንሽ። የመንግስቱ ወራሽ ደግሞ ይሳደዳል። ላሳድዱሽ ነው ድሮ። እኛም ምናልባት እኛን የሚያሳድድበት ዲያብሎስ ፈተና እኛን የሚያሳድድበት ምናልባት ውጊያ ስላላካሄድን ሊሆን ይችላል። ግልጽ ነው አይደል? በዛ ልክ አንድ አባት ዲያብሎስ ለምንድን ነው ያልተዋጉኝ ብሎ ይጠይቅና ምናልባት እነርሱን የሚገዳደር ተጋድሎ ስለሌለ ሊሆን ይችላል ይላል ሲያቀርብ ማለት ለራሱ። እርኩሳን መናፍስት ምናልባት በእኔ ላይ ጦርነት ያላወጁት ከነመኖሬ ትዝ ስላላላቸው አሊያ መንፈሳዊ ተጋድሎኝ በመናቅ ድካሜ የእነርሱን ውጊያ ሊቋቋም እንደማይችል ስለተረዱ ነው ይላል። ራሱን ዝቅ ሲያደርግ በትህትና። ምን ማለት ነው ይሄ ቃል? ምንጊዜም የክርስቶስ የሆኑትን ዲያብሎስ እንደሚያሳድድ ነው ትምህርት እየሆነን ነው። ግልጽ ነው አይደል? አዎ ግልጽ ነው። ሌላው ደግሞ መዝሙር 58ን እስኪ ተመልከች። በጣም እኔ የሚገርም ቃል አለው መዝሙር 58። እንደዚህ ይላል፣ አምላኬ ወይ ከጠላቶች ያድነኝ፣ በላይም ከቆሙት አስጠለኝ፣ ከግፍ አድራጊዎች ታደገኝ ይላል። ከግፍ አድራጊዎች ታደገኝ፣ ከደም ሰዎች አድነኝ ይላል። ተመልከች፣ ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ፣ ብርቶችም በላይ ተሰበሰቡ ይላል። ነፍሴን ለመንጠቅ ተማከሩ ይላል። አቤቱ በበደሌ አይደለም በኃጢአቴ አይደለም ያለ በደሌ ሮጥኩኝ ይላል። ያለ ምን? ያለ በደል ምንም ሳላደርጋቸው ማለቱ ነው። ምንም ሳላደርጋቸው በኃጢአቴ አይደለም ያለ በደሌ ሮጥኩ ተዘጋጀው፣ ተነስ ተቀበለኝ እይም ይላል። አንተም አቤቱ የኃያላን አምላክ የእስራኤል አምላክ አሕዛብን ትገስጻቸው ዘንድ ተነስ ይላል። ተመልከች፣ አመፃ የሚያደርጉትን ሁሉ አትማራቸው ይላል። ማታ ይመለሱ እንደ ውሾችም ይራቡ ይላል። በከተማ ይዙሩ ይላል። እነሆ በአፋቸው አሰምተው ይናገራሉ ይላል። ተመልከች፣ አሁን ይሄ አሁን ከአንቺ ፈተና ጋር ይሄዳል። ይሄ ጸሎት እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍ በከንፈሮቻቸው አለ፣ ማን ይሰማል ይላሉ። እየዛቱብሽ አይደል? ልክ እንዲህ ብለሽ ታወሪያለሽ ለመድኃኒዓለም። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍ በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አቤቱ አንተ ግን ትስቅባቸዋለህ፣ አሕዛብን ሁሉ ትንቃቸዋለህ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ ይላል። ኃይሌን ወደ አንተ አስጠጋለሁ፣ የአምላኬ ቸርነቱ ይገናኘኛል፣ አምላኬን በጠላቶች ላይ ያሳየኛል ይላል። ሕግን እንዳይረሱ አትግደላቸው፣ አቤቱ ጋሻዬ በኃይል በትናቸው ይላል። ደስ ሲል ቁጽ መዝሙረ ዳዊት ስትጸልዩ እንዴት ይመስጣል! አቤቱ ጋሻዬ በኃይል በትናቸው አዋርዳቸውም። ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ እንዳይኖሩ አጥፋቸው። እነርሱ መብል ለመፈለግ ይበተኑ፣ የያዕቆብ አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ያልጠገቡ እንደሆነም ያንጎራጉራሉ ይልና እኔ ግን ለኃይል እቀኛለሁ ይላል። መጨረሻ ላይ መዝሙር 58 እኔ ግን ለኃይል እቀኛለሁ፣ በምሕረትም ማልዶ ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኛልና። ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ፣ አንተ አምላኬ መጠጊያዬ ምሕረቴም ነህና ይላል። በእውነት በጣም የሚያረካ ልብን የሚያረሰርህ ጸሎት ነው መዝሙር 58። እንዲህ ያልሽ ጩኺ ወደ መድኃኒዓለም። ብዙ ባውራ ደስ ይለኝ ነበር። መዝሙር 17 ላይ እንደ ትቢያ ፈጫቸዋለሁ፣ እንደ አደባባይ ጭቃ ረግጣቸዋለሁ የሚል ቃል አለ። እንዲህ አይነቱን ጸሎት እየጸለሽ ምንም በመድኃኒዓለም ላይ ልክ በእጁ መዳፍ ውስጥ እንዳለሽ ቁጠሪ ራስሽን። ልክ የእጁ መዳፍ ላይ እንዳረፍሽ ልክ እንደዛ ቁጠሪ። ግልጽ ነው አይደል? አዎ ግልጽ ነው። አቤቱ ሰው ረግጦኛል ማረኝ ደግሞ የሚል ቃልም አለ እኮ መዝሙር 58። ስንቱን ተናገሬ ስንቱን ሊጨርሰው? መዝሙር 55 አቤቱ ሰው ረግጦኛል ማረኝ፣ ሁልጊዜ በሰልፍ አስጨንቆኛል።
የሚጓጉኝ በዝተዋል። ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ ይላል። እኔ ግን ፈራው፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎችን ይጸየፉብኛል ይላል። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ፣ ሁልጊዜ ነፍሴን ይሸምቁባታል ይላል። አረ ከአንቺ ጋር አይሄድም እንዲህ አይነት ጸሎት? በቃ እንዲህ አይነት ልብን የሚያረሰርስ ጸሎት እየጸለሽ እምነትሽን በመድኃኒዓለም ማጠንከረሽ መኖር ነው። ደግሞ ደስ ይበለሽ። በአንድ በኩል እንዴት ካልሽ የመድኃኒዓለም መሆንሽን እያረጋገጡልሽ ነው። እነኚህ ሰዎች ሲያሳድዱሽ እያረጋገጡልሽ ነው። ግልጽ ነው አይደል? የሱ ባትሆኚ ኖሮ በዚህ ልክ ባላሳደዱሽ ነበር። የሱ ባትሆኚ ኖሮ አንቺ እኮ ኖረሽም ሆነ ሞተሽ የመድኃኒዓለም ነሽ። ቅዱስ ጳውሎስ እንዳለው በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንደውም እንዲህ አለ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነው አለ። እኔ እንደውም እንድሞት ነው የምፈልገው እያለ ነው ቅዱስ ጳውሎስ። ምክንያቱም እዚህ ዓለም ላይ ሐሳር ነው ያተረፍኩት፣ እዛ ግን ደስ እያለኝ ነው የምኖረው አለ። ግልጽ ነው አይደል? ይሄ ነው በቃ። እንዲህ አይነት ጽኑ እምነት ይኑርሽ፣ ልትፈሪ አይገባም ለማለት ነው። እሺ እሺ፣ እግዚአብሔር ይስጥልኝ። አሜን። በተረፈ በርቺ፣ ጸጋውን ያብዛልኝ፣ እድሜ ጤና ይስጥህ፣ እግዚአብሔር ያክብርልኝ። አሜን። ማሳሰቢያ ቆይ አንዴ ትጠይቃላችሁ። ማሳሰቢያ ግዴታችሁን እየተወጣችሁ ነው። አድ አድርጉ ብያችሁ ነበር አይደል? ትላንት ልክ ስትጀምሩ አድ አድርጋችሁ ጀምሩ ብያችኋለሁ። ስንት ሰው ተወጥቷል ይህንን መንፈሳዊ ግዴታውን? አንዳንድ ሰው አድ ማድረግ አትርሱ በየጊዜው ብዬ ትላንት መልእክት ግን ትምህርት ስትጀምሩ ጥያቄና መልስ ብዬ ነግሬያችሁ ነበር። ስንት ሰው ግዴታውን እየተወጣ እንደሆነ እንግዲህ ፈጣሪ ያውቃል። ስለዚህ ለእናንተ ላሳስባችሁ ነው በመሀል የተናገርኳችሁና ግዴታችሁን ተወጡ። ሰዎችን ወደ መንፈሳዊ ግሩፕ ጥሩ፣ ጋብዙ። እስቲ እንዲህ አይነት መንፈሳዊ ትምህርት እስቲ መተው ይማሩ። ስንት ተስፋ የቆረጠ ሰው እኮ አሁን ይሄኔ እንዲህ አይነት ቃል ሰምቶ ስንቱ በተለወጠ አይደለም እንዴ? ስንቱ እምነቱን በአምላኩ ላይ ባጠነከረ። እናንተ አሁን የምትሰሙትን ቃል የምትማሩትን ቃል ሰምተው ቢሆን ኖሮ ይሄኔ ስንቱ እምነቱ በጸናለት ነበር። ስንቱም አሁን ስለ መዝሙረ ዳዊት እያወራው ነበረ። ከመዝሙረ ዳዊት ነበር እያወጣሁኝ ስነግራት የነበረው ለእህቴ። ይሄን ቃል ሰምቶ ስንቱ መዝሙረ ዳዊትን ለመጸለይ በተነሳሳ ነበር። እና ፕሊስ ሰዎችን ጋብዙ፣ አድ አድርጉ፣ ጥሩ፣ መተው ይማሩ፣ ይለወጡ። እና ይህንን መልእክት ላስተላልፍላችሁ ነው። እሺ መቀጠል ትችላላችሁ። ስመ ክርስትናችሁ ዝናቡ ወልደ ትንሳኤ። እስቲ ቀጥል። እሺ አመሰግናለሁ። እድሜና ጸጋ ይስጥልኝ። ደሞ ዋላችሁ። እግዚአብሔር ይመስገን። ያው ብዙ ቀን ሞክራለሁ፣ ግን እግዚአብሔር ፍቃድ ሆኖ ዛሬ ተሰምቷል መሰለኝ። እግዚአብሔር ሰምቶኝ ነው ዛሬ አሁን ነው እንትን ያለው ማለት ሳምንት ሙሉ እየሞከር ነበር፣ ግን ታስልኬ ሆነ እንጃ እምቢ ብሎኝ ነበርና እግዚአብሔር ይመስገን ለእግዚአብሔር ትምህርት እያዳመጥኩ ነው። ያው ጀመርኩም ብዙ በምታስተምረው ደረጃ ብዙ ለውጥ አግኝቼበታለሁኝ። እግዚአብሔር ይመስገን ለእግዚአብሔር። አሁን ያስቸገረኝ በገንዘብ ደረጃ ነው ማለት ገንዘብ ሰርቼ ገንዘቡ ሄጄ ላይ በያዝኩ ሰዓት የሆነ ቁም ነገር አደርጋለሁ ስል ገንዘቡ ይበተንብኛል ማለት ነው። እኔ ላይም ብዙ ነገር ያልተስተካከለ ሊኖር ይችላል። አሁን በምታስተምረው ደረጃም ይሁን በራሴ በማውቀው ደረጃ እና ያን ለማስተካከል እየሞከርኩ ነው። ግን በጣም ችግር የሆነብኝ አሁን ገንዘብ ላይ ነው። በስደት ላይ ነው ያለሁትኝ። ግን ገንዘብ በቃ ሰርቼ ለመስራት እንደ ሰው ማለት ወይ መቀመጥ ወይ ስራ ፈትቼ እንደ ሰው እረፍት ቦታ መሄድ አልወድም። በገጠር ነው የምሰራው። ግን በቃ ሰርቼ ያችን ገንዘብ ሄጄ አስገብቼ የሆነ ነገር ቁም ነገር አደርጋለሁ ስል ያን ገንዘብ በቃ ወይ ሰው አበድረኝ ብሎ ይወስድብኛል፣
ወይም ደግሞ በቃ የሆነ ችግር ደርሶ ያን ገንዘብ ይበተናል ማለት ነው። ግን እድሜ ልኬን እንደዚህ ያሉ በሰው ሀገር ላይ በስደት ላይ ነው ያለሁት እና እስቲ በዚህ ደረጃ እንደገና ደግሞ ገንዘቤን ሰርቼ አረቦችን ለመጠየቅ በጣም ነው የምፈራው። ምን እንደሆነ አላውቅም። በቃ ማለት ደሞዜ በደረሰ ሰዓት ብር ስጠኝ ብዬ አስቤ ሄጄ ሳበቃ እነሱ ስደርስ በቃ ማለት ያስፈራኝ። ምን እንደሆነ አላውቅም። በቃ እነሱ አረቦች ምንም ችግር የለባቸውም። ግን ለኔ ራሴ በቃ ልጠይቅ አስቤ ወይ ነገ እንሰጣለን ወይ በእንዲህ ያለ ቀን እንሰጣለን ካሉኝ ቸለልና በዚያ ያው ይከርማል፣ ይያዝብኛል ማለት ነው። እንደገና ብር ወደ ሀገር ልልክ ስል ደግሞ በቃ አሁን 3-4 የተይዞብኛል ማለት ነው። እልካለሁኝ ወዲህ ተልኮ ግን እዚያ የሚልኩ ሰው የደረሰ በኋላ በቃ በሆነ ምክንያት ላይ ብሬን ይዙብኛል ማለት ነው። እና በገንዘቤ ላይ በጣም ችግር የደረሰብኝ ስለሆነ በዚህ ላይ አንዳንድ ትምህርት ብትሰጠኝ ብዬ ነው። አመሰግናለሁ ወንድሜ። መልካም። እስቲ ወንድሜ አንዳንድ ጥያቄ ልጠይቅህ ሀሳብ ከመስጠቴ በፊት በደንብ የተሟላ መልስ እንድሰጥክ ማለት ነው። መፍትሄ ያለው ንግግር እንዳደርግልክ። አስራት በኩራት ታወጣለህ ወይ? አስራት በኩራት ያንን አውጥቼ አላውቅም። አሁን በህይወት ትምህርት የገባሁትም አሁን ነው። አሁን ግን ለማውጣት የሞከርሁ ነው እንደዚህ እግዚአብሔር ፍቃድ። አሁን ያለሁበትን አሁን የከረምሁበትን አለ አሁን ይሄ የከረምሁበትን የዚያን አጠራቅሜ አሁን እልካለሁ እያልኩ ነው ማለት ነው። መልካም። አስራት በኩራት አጠራቅሞ መላክ ሳይሆን በየወሩ አይደል ደሞዝ የምትቀበለው? አዎ በየወሩ ታወጣለህ ከአስራት። ገባህ አይደል? ለምሳሌ ደሞዝክ ምናልባት 2000 ቢሆን 200 የማን ነው ማለት ነው? 200 የፈጣሪ ከ10 1 ማለት ነው። አስራት ማለት ከ10 1 ነው። ትክክል። 1000 ቢሆን ደሞዝ 100 የሱ ነው ማለት ነው። እሱን ለቤተ ክርስቲያኑ ታስገባለህ ማለት ነው። ይሄ አንደኛ ገንዘባችን እንዲባረክ የመጀመሪያ መፍትሄው እሱ ነው። እሱን ተግባራዊ አድርግ ከእንግዲህ። ሁለተኛ ደግሞ እንደ አቅም የበረከት ስራ ትሳተፋለህ። ለምሳሌ ባለ ገንዘብ የተራበውን ለማብላት፣ የተጠማውን ለማጠጣት፣ የተቸገረ ለመርዳት ይሄ ፈጣሪን ደስ ስለሚያሰኘው ነው። የለም በዚህ ደረጃ ምን ሞክሬ አላውቅም። በቃ ሞክሬ አስባለሁ፣ ግን ካስቤ በዚያች ባሰሁት ቀን በቃ ይያዝብኛል እጄ ላይ በቃ ለማውጣት ላይ ተጨናንቄ ይቀርብኛል ማለት ነው። መልካም። ግን ይኸውልህ ይህንንም ነገር ላይ ተሳተፍበት። እሺ መጽሐፍ እንዲህ ይላል መዝሙር 112 ነው 13 አካባቢ ላይ በተነ ለችግረኞችም ሰጠ ጽድቁም ለዘላለም ይኖራል የሚል ቃል አለ። አየህ አይደል? በተነ ለችግረኞችም ሰጠ ጽድቁ ለዘላለም በረከቱም ይኖራል ይትረፈረፋል የሚል ቃል አለ። ስለዚህ መስጠት ራሱ በረከትን ያመጣል። መጽሐፈ ምሳሌ ላይም በግልጽ ምዕራፍ 11 ቁጥር 24 ላይ የሚሰጥ አለ ይጨመርለታል፣ ንፉግ ሰውም አለ ይደህያል የሚል ቃል አለ። ተረድተኛል አይደል? የሚሰጥ አለ ምን ይሆንለታል? ይጨመርለታል። ንፉግ ሰውም አለ ይደህያል የሚል ቃል አለ። ስለዚህ አንደኛ አስራት በኩራት ማውጣት የበረከት ምንጭ ነው። ለተቸገረ ሰው መርዳት ይሄም የበረከት ምንጭ ነው። ሶስተኛ ደግሞ አሳልፎ መስጠት። ምን ማድረግ? ገንዘብን በትክክል አሳልፈ ስጥ። ለምሳሌ አስራት በኩራት የምታወጣው ለማን ነው? ለቸሩ መድኃኒዓለም ነው። እንግዲህ ለመድኃኒዓለም አሳልፈ ትነግረዋለህ። መጀመሪያ ቸሩ መድኃኒዓለምን ጌታዬ መድኃኒዓለም ገንዘብ እጄ ላይ አልያዝ ብሎኛል፣ ምንም ብሰራ ከእጅ ወደ አፍ ሆኖብኛል፣ ወይም ደግሞ በብድር መልክ ከእጅ ገንዘብ እየወጣብኝ ነው። አምላኬ ምንም ገንዘብ መያዝ አልቻልኩምና እባክን ገንዘቤን አበርክትልኝ፣ አምላኬ ለአንተ አሳልፌ ሰጥቻለሁ ብለህ ደሞም ገንዘቤ እንድታበረክትልኝ በእምነት ለቤተ ክርስቲያን የደሞዜን አስራት አስገባለሁ ብለህ ንገረው በእምነት። በዚህ መልኩ ሁል ጊዜ ጠይቀው መልካም መድኃኒዓለምን እየጸለይክ ከዛ እግዚአብሔር አምላክ ጸሎትን ይሰማህና ያበረክትልሃል ማለት ነው። አሳልፎ መስጠትን ተማሩ። እሺ እህት ወንድሞች፣ አሳልፎ መስጠት አስራት በኩራቱ መልካም ነው። በበረከት ስራ መሳተፍ መልካም ነው። እናም ደግሞ አሳልፎ መስጠትን ተማር።
ይሄን በማድረግ ገንዘባችንን እንዲበረከትልን ማድረግ ይቻላል ማለት ነው። ተረዳከኝ? አዎ ወንድሜ ያው እና ማን ነው ምናልባት ይሄን ገንዘብ የሚያደርገው? ጠላት መሆኑ ግልጽ ነው። በተለይ እንደነ ሰላቢ መተት፣ የሰላቢ መተት ያለ ልክ ለሰዎች እንድናበድር ያደርጋል። ማበደር ባንፈልግ እንኳን የሚበደሩ ሰዎችን ወደኛ ያመጣል። በሰው ላይ አድሮ ብድር ያስጠይቃል ማለት ነው። በዚህ መልኩ ይዋጋል፣ ይፈታተናል። ሌላው ደግሞ ገንዘብንም ማኔጅ አድርግ። እሺ ማኔጅ አድርግ ስልክ እንዴት አድርገን እንደምትጠቀም አንተ ራስህ ፕላን አውጣ። በሶስት መንገድ መጀመሪያ ገንዘቡ ሲመጣ ቶሎ ብለን አስራት ነው ማውጣት። ቀጠሮ መስጠት የለብንም ለአስራት በኩራት። እሱን አስቀድመን እንሰጣለን። ከዛ በኋላ ገንዘቡን እንዴት አድርገን መጠቀም ለራሳችን ብለን የምንቆጥበው ሌላ ድርሻ ሊኖር ያስፈልጋል። እንደገና ደግሞ ሰው ለመርዳት ብለን ለብቻ ደግሞ ታስቀምጣለህ። ገባክ? አየካደ? ለምሳሌ አንድ ሰው 100 ብር ቢኖረው ወይም ደግሞ 60 ብር ቢኖረው ከፋፍሎ ያስቀምጠዋል። ይሄንን ሰውን ለመርዳት ብሎ ያስቀምጠዋል። ይቆጥብና ተረዳከ? ከዛ ይሄን ደግሞ ለራሲ ብሎ ያስቀምጣል። በዚህ መልኩ ከፋፍሎ ያስቀምጣል። ብድርም ሆነ ማንኛውም ነገር የሚያደርገው ሰውንም እርዳታ የሚያደርገው ለሰው ብሎ ያስቀምጠዋል አይደል? ሰውን ለመርዳት ብሎ ከዛ ያወጣ ምን ያደርጋል? ይሰጣል ለሰው። በዚህ መልኩ የራስንም ገንዘብ ሴቭ አድርገህ ሰውንም እየረዳ አብራቻችለ መኖር ትችላለህ ማለት ነው። ገንዘብ አያያዝ ይፈልጋል። ግልጽ ነው። አያያዝም ጭምር ይፈልጋል እና ያ ነው። ሌላው ደግሞ መናፍስቱን ተቃወም። እግዚአብሔር እንዲይዝልህ ተማጽነህ ተቃወም። በዚህ መልኩ ገንዘብን ማስተካከል ትችላለህ። የበረከትን ወደ ቤት ማምጣት ትችላለህ። እሺ አንድ በጣም እንትን ያላለ ማለት አሁን ንስሐ ለመግባት ፈልጌ ነበርና የሆነ የሚጸጽተኝ ነገር አለ። ያንን ለመጠየቅ ማለት ሁለተኛ ጥያቄ ስለሆነብኝ አንዳንድ ጥያቄ ስላልክ ብዬ ነው። ግን የአስቸኳይ ነገር ስለሆነብኝ አሁን አይወለቅምና ነው እንደ እግዚአብሔር ፍቃድ ንስሐ ለመግባት ስላልኩኝ ያንን ልጨምር። መልካም። እሺ ወንድም አለም ከስንት አንዴን የደረሰኝ ስላልከኝ ነው እንጂ አይፈቀድም ነበረ። አዎ እኔም አውቃለሁ። ግን ደግሞ አሁን ሁሉም አጠቃላይ አንድ ላይ ስለሆነብኝ ነውና የሆነ የትልቅ እህቴ ነፍስ አባቷ ነበረ ማለት ነው። አሁን ነፍስ አባቷ አጋጣሚ እህቴ በጣም ታማ ማለት መነሳትም አትችልም። ሰው ነው ደግፈን ነው የምናበላት፣ ቁጭ የምናረጋትም የምናነሳትም እኛው ነበርን ማለት ነው። ግን ያለማወቅ አሁን እንደ እግዚአብሔር ፈቃድ አሁን በአንተ ላይ ብዙ ነገር እየሰማ ነው፣ ብዙ ነገር እየተማርን ነው። በወንድሞቻችን ላይም በእህቶቻችን ላይም በሁላችሁም ላይ ማለት ነው። ግን አሁን እነዚህ አንድ ነገር የሆነው ቆይቷልና አሁን እህቴ ስትደክምባቸው ከዚያ ከነፍስ አባታቸው ላይ ሰውየው ነፍስ አባት ነው፣ ቄስ ነው። ግን መጽሐፍ ገለጡኝ ብሎ እንደ ጠንቋይ ነገር እንትን ነገር ያደርገዋል ማለት ነው ሰውየው ማለት ነው። አሁን እዚያ ቦታ ሄዶ ሲጠይቁት ምን አላቸው? ቅዳሜ ትሞታለህና ቅዳሜ ቀን ከጎኗ እንዳትለዩ አለ ማለት ነው። ንስሐ አባት እንደሚለው አሁን ንስሐ አባት እሺ ቅዳሜ ቀን ትሞታለህና ቅዳሜ ቀን ከጎኗ እንዳትለዩ አለ። እቺ ላይ ቢያንስ ወደ 4-5 ወር ወድቃለች። መቆም አትችልም፣ መቀመጥ አትችልም። ግን ከቤታችን ድሮም ጀምሮ አባቶቻችን ጀምሮ ሕፃኑ ጨርቆስና ያው ሰማዕቱ ቅዱስ ጊዮርጊስ ነው፣ በሱ ላይ ነው የምንኖረው። ግን በዚያን ሰዓት ተው ያለው እኔ ሕፃን ልጅ ነኝ። ግን በሰዓቱ አልሰሙኝም። ያንን ነገር ሲያደርጉ ያችን ቀን ቅዳሜቱን ቀን ውሎይቱን የዋልናት ያው በልቅሶ ነው ያልነው ማለት ነው። አሁን ትሞታለህ እያልን ግን እግዚአብሔር ይመስገን ቅዳሜ ከሰዓት ወደ ራሴ ቀጥ አድርገኛልና ቀጥ ሳረጋት በቃ ቁጭ አለኝ ማለት ነው። ቅዳሜ ተቀመጠ ቁጭ አለኝ። እሑድ ጠዋት ደግሞ ደግፈኝ ብላ ደገፍኳት፣ ተነሳኝ፣ ቆመኝ ማለት እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን እና ከዚያችን ጀምሮ እስከ ዛሬ ባለው ሰውዬ ያንን ሰውዬ ሳይ እንግዲህ ስህተት መሆኑን አውቃለሁ። እስከ ዛሬ አላውቅም። ግን አሁን በትምህርት በሰማሁት ደረጃ መስቀሉን መሸሽ ማለት የእግዚአብሔር መስቀል ነው፣ ትክክል ነው። ግን የሰውየውን ችግር እያየሁ ያንን ሰውዬ እንዳልሳለም ዝም ብዬ ነው የማልፈው ማለት ነው። ይሄ ግን ብዙ ቀን ይጸጽተኛል፣ ብዙ ቀን ይነደኛል። አሁን ግን ንስሐ ለመግባት አሁን ስላሰብኩኝ ሰሞን ይሄን ነገር እንዴት ላድርግ ብዬ ነው የምጠይቀው። እህቶቼ አሁን እዚህ ጋር አንድ ነገር ማድረግ አለብን። እዚህ ጋር በግልጽ አሁን ይሄ ሰው
ጥንቆላ ውስጥ ነው አይደል ያለው? አንተም ደርሰበታል ጥንቆላ እየሰራ እንደሆነ። አዎ ግልጽ ነው። ጥንቆላው ይፋ ሆኗል። አሁን ግልጽ ሆኗል። እያደረግን ያለው እየተገብረን ያለው ስለ አንደኛ ንስሐ አባት አድርጎ መያዝ እንደዚህ ተገቢ አይደለም። እንደዚህ ከሆነ ራሱ ግልጽ ካደረገ ማለት ነው። እንዲህ በግልጽ በአደባባይ የሚጠነቁል ከሆነ አንደኛ ራስን ማራቅ፣ ሌላ ንስሐ አባት መያዝ ነው። ግልጽ ነው አይደል? እሱ ግን ለሚያደርገው ነገር ይጠየቃል በፈጣሪ ፊት። ለሚያደርገው ነገር ይጠየቃል። ከእናንተ ግን የሚጠበቀው ነገር ምንድን ነው? ራስን አርቀ ሌላ ንስሐ አባት ይዘ መኖር ነው፣ መቀጠል ነው። እሺ ቀይራል፣ ንስሐ አባት ቀይራል። አሁን ሌላ ነው ያለው። መልካም ቀጥል። እሺ አመሰግናለሁ። እግዚአብሔር አንተ ጋር ይሁን። አሜን ሰማዕት ቅዱስ አሜን ጊዮርጊስ በፊት በኋላ መላእክተ ቅዱሳን በሙሉ አንተ ጋር ይሁን። እነሱ ይጠብቁ። አሜን አሜን። ያሳዝናል ግን ሀገራችንን እንደዚህ አይነት ሰላም ነገር ያድርግልን። ያለውን አሜን ነገር ደግሞ ሀገራችን ላይ ያለውን እግዚአብሔር ራሱ በቸርነቱ ይመልስልን። እንደኛ ኃጢአት እንደኛ ስራ ሳይሆን እንደሱ ቸርነት በምሕረቱ ይማረን። አሜን ሀገራችን ሰላም ያድርግልን። እኛንም ያስማማን ራስ በራሳችን ነው። አመሰግናለሁ። እድሜና ጸጋ ይስጥህ። አሜን። በነገራችን ላይ ወንድሞች አንድ ነገር ልንገራችሁ። ከቤተ ክርስቲያን ኃላፊነት አንጻር ነው እሺ የምነግራችሁ። ከምን ኃላፊነት አልኳችሁ? ከምን ኃላፊነት? ከቤተ ክርስቲያን ኃላፊነት እንደኛ ማድረግ የሚጠበቅብን ነገር አለ። ምንድን ነው ከተባለ እነኚህ ሰዎች ሰው ይበክላሉ። በተለይ በንስሐ አባት ስም እንዲህ የሚያጭበረብሩ ጥንቆላ የሚጠነቆሉ ካሉ አንደኛ መረጃ አሰባስቡ። እሺ መረጃ መያዝ ግድ ይላል። የመረጃ ሰው ሁኑ። ሁለተኛ ደግሞ ለሚመለከተው አካል አመልክቱ። የሚመለከተው አካል ሀገረ ስብከት ይመለከተዋል። አሁን ሀገረ ስብከት ያላችሁበት ይመለከተዋል፣ ግን አይቀበሏችሁም። እንትን ካላሳያችሁ ይሄ ማስረጃዎችን እነዚህ ነገሮችን በተለይ ምንም እንኳን እነሱ አሰራራቸው መናፍስታዊ አሰራር ቢሆንም ነገር ግን እናንተ ይሄ ተጨባጭ የምትሉትን ነገር አለ አይደል? እነሱ ሊያምኗችሁ በሚችሉ መልኩ ሊያምኗችሁ የሚችሉት ለምሳሌ እንበልና የጥንቆላ መጽሐፍ በእጁ ሲገል ልታገኙ ትችላላችሁ፣ ወይ ደግሞ ሲጠነቁል እጅ ከፍንጅ ልትይዙ ትችላላችሁ። ያኔ መረጃ መያዝ ይጠቅማል። ከዛ ለሚመለከተው አካል አመልክቱ፣ ዝም አትበሉ። ምክንያቱም እነኚህ ሰዎች ሌላውንም ሰው ስለሚጎዱ ማለት ነው። ስታመለክቱ ግን ቀየር ቆሻሻ የሚሰማ የለም። ምን ሰርተን እንብላኛ ነፍተራ ዝም እግዚአብሔር ይገስ። ስታመለክቱ ግን በጣም ጥንቃቄ በተሞላበት መልኩ እሺ። በአደባባይ እገሌ ጠንቋይ ነው ተጠንቀቁ፣ እንደዛ አይደለም። እሺ ሰምታችሁኛል? አንዳንድ ሰዎች አሁን ተቃውሙ ሲባሉ እንደዛ ነው የሚያደርጉት። አንዳንዶች ትክክልም አይደለማ። ትክክልም አይደለም። አዎ አይስሙ። እነሱ ምን ቸገረሽ አንቺ? እነሱ አይስሙ። ግን ከኛ የሚጠበቀውን ኃላፊነት መወጣት አለብን። እሺ ከኛ የሚጠበቀውን ኃላፊነት ከመወጣት አንጻር ነው እኮ የምነግራችሁ። ሰምቶ ዝም ካለ እሱም ተጠያቂ እኮ ነው፣ በፈጣሪ ፊት ይጠይቃል። ሰምቶ ዝም ያለው አካል እሱም ይጠየቃል። ከዛ ከጠንቋዩ ጋር አብሮ ይቀጣል እሱ። ምክንያቱም ተነግሮታል፣ መልእክቱ ደርሶታል። ኃላፊነትን ተወጣ ተብሏል። ኃላፊነቱን ካልተወጣ ከሰማይ እግዚአብሔር አምላክ እኮ አለ። እንደውም መዝሙር 81 ላይ አላነበባችሁ? ምን ይላል እስቲ? እግዚአብሔር በአማልክት ማህበር ቆመ አይልም? መዝሙር 81 ይላል። እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና የሚል ቃል አለ መዝሙር 81 እና እግዚአብሔር ይፈርዳል ብላችሁ ፈልጌ ነው። አማልክት የሚባሉት አሁን የተሾሙት ማለት ነው።
ካህናትም ጭምር ናቸው። የቤተ ክህነት ሰዎች ራሱ ስልጣን ተሰጥቷቸዋል። ካልተጠቀሙበት በዋዛ ፈዛዛ ካለፉ እነሱንም ይወስዳቸዋል እግዚአብሔር አምላክ። ግን በእናንተ በኩል ግን እሱ ይነግራቸዋል። አሁን እናንተ የዛን ሰው ጥፋት ስትነግሩት እግዚአብሔር በእናንተ በኩል ለዛ ሰው እየነገረው ነው፣ ለተሾመው አካል እየነገረው ነው። ፍረድ እያለው ነው። ሕግ አስከብር፣ ስርዓት አስጠብቅ እያለው ነው። ያ ሰው ግን ሰምቶ ዝም ካለ ቁጣውን በራሱ ላይ ነው እያከማቸ ያለው ማለት ነው። የእግዚአብሔር ቅን ፍርድ በሚገለጥበት ቀን በቁጣ ቀን ቁጣን በራስ ላይ ታከማቻለህ ይላል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 11 ላይ። ቁጣን በራሳቸው ላይ ያከማቹ ነው ማለት ነው። ግን ከኛ የሚጠበቀውን ድን መተግበር ግዴታ ነው የኛ ማመልከት። ስታመለክቱ ግን በጥንቃቄ መሆን መቻል አለበት። ይሄው ካላመኑኝ አያምኗቸውም። እኔ አላምንም እንደዚህ ስም አታጥፋ ምናምን ይሏቸዋል አይደል? ይሄው ካላመናችሁኝ አባቴ ማየት ይችላሉ። ይሄው ተመልከቱ ሲደግሙ፣ ተመልከቱ ሲጠነቁሉ እያላችሁ በማስረጃ ማቅረብ ትችላላችሁ። ያ ሰው ግን አይቶ መረጃችሁን ሊያጣጥል እኮ ይችላል፣ ሊቆጣችሁም ይችላል። ያ ሰው እሺ በቃ አውረዳችኋል። አሁን ከእናንተ የሚጠበቀውን አድርጋችኋል። ከክርክር ይርግዛል ለሰው ክብሩ ነው ይላል መጽሐፍ። በቃ እናንተ መተው ነው። ከዛ በኋላ ድርሻችሁን ተወጥታችኋል። ለእግዚአብሔር ተናግራችሁ ጌታ ሆይ ፍረድ፣ አንተ ተመልከት ከሰማይ። እግዚአብሔር የበቀል አምላክ ነው ይላል አይደል? መዝሙር 93 ላይ አቤቱ ሕዝብን አዋረዱ ይላል አይደል? ሕዝብን አዋረዱ፣ ርስትንም አስቸገሩ፣ ባልቴቱን ድሃ አደጉን ገደሉ፣ ስደተኛውን ገደሉ። እግዚአብሔር አያይም፣ የያዕቆብ አምላክ አያስተውልም አሉ ይላል አይደል? አሳልፈው መስጠት፣ ያኔ እግዚአብሔር ይፈርዳል። ግልጽ ነው አይደል? ግን እኛ አይሰሙም እንዲህ ያሉም ብለን ችላ ማለት የለብንም። እንደ አንድ የቤተ ክርስቲያን ልጅ ማድረግ የሚጠበቅብንን ማድረግ አለብን ማለት ነው። ግልጽ ነው። በዚህ የተያዘ አንድ ጥያቄ አለ፣ መጠየቅ እችላለሁ? ይቅርታ ጠይቅ። ወለተ ስላሴ እሺ ጠይቆ ማያውቅ እስቲ ጠይቆ ለማቅር መልስ እኔ ጠይቄ አላውቅም። ወለተ ትንሣኤ ወለተ ትንሣኤ። እሺ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ጥያቄ በህይወቴ ዙሪያ ነው። ቆይ እስቲ አንዴ ይቅርታቴ፣ ስልኬ ልትዘጋ ናት። ሌላ ስልክ ልቀይር። እሺ እሺ አሁን ይሰማል? ይሰማል። መልካም ቀጥይ። እሺ በህይወቴ ዙሪያ ነው እና መንፈሳዊ ህይወት ከጀመርኩ ማለት አምልኮቱ ከጀመርኩኝ 1 ዓመት ሊሞላኝ ነው። አተኩሬ መስገድ መጸለይ ከጀመርኩ። ከዛ በፊት ግን ያው ወጣ ገባ አልነበረ እንደማንኛውም ሰው እና የመጀመሪያ ልጄ አለ 4 ዓመቱ ነው። በደንብ ማውራት አልጀመረም እና አሁን ጠበቅ አድርጌ ስጀምር አምልኮቱን ምን አመጣ? ሱሪው ላይ ትቶ የነበረውን ካኪ አያቋርጥም። ካኪው ዝም ብሎ ይወጣል። ሽንቱን ነበር አልተውልኝ ብሎ የነበረ እና ከዛ እሱንን በሱ በጣም በቃ አማረር ነበር። ለምን ሽንቱን አልተወልኝ አለ ብዬ እንደገና አሁን ምንም ነገር አያቋርጥም። ለምን አረክ ስለው አርግ ያለሁ ይለኛል መጥቶና በጣም በቃ ተቸገርኩኝ። ከዛም ደግሞ በደንብ አያወራም፣ እምለውን ብቻ ነው የሚደግምልኝና ሌላም ነገሮች አሉ። ምናልባት ጊዜ እንዳልወስድ ፈርቼ ነው። ይቅር በሉኝ እህቶች። ታለምዬ እስቲ በደንብ ግልጽ አልሆነልኝም ጥያቄው። በመንፈሳዊ ህይወት ወጣ ገባ አልነበረ ብለሽኛል አይደል?
አዎ አይ ከመጀመሪያው ዓለማዊ ሰው ነው የነበርኩ። ትዳር ልጀምር ስል ግን በንስሐ ህይወት ተመልሼ ወጣ ገባ የሚል ህይወት ነበር። ወጣ ገባ ምለው ግን ምኑ ላይ መሰለህ? ይሄ የአምልኮት ስግደቱ ላይ ያው አቋርጣለሁ፣ ዝለት ያጋጥመኛል። በደንብ በረታና የሆነ ሰሞን ላይ ደግሞ በጣም እዝላለሁ። በቃ በጣም ነው የሚያበሳጨኝ። በፊት ሳልጀምር በቃ ደስተኛ ህይወት መኖር የነበረ ሰው አሁን ላይ ከጀመርኩ ግን በቃ በተለያየ መንገድ ልጄ ያበሳጨኛል። ብዙ ነገር አለ። በቃ ብስጭት ነው የምለውና አሁን ግን አትኩሬ በደንብ መጸለይ መስገድ ከጀመርኩ 1 አመት በወርሃ ጾም የዛሬ አመት በወርሃ ጾም ጀምሬ ነው እንትን ያልኩ። እሱ ሳረግ ምን አደረገ? ትቶ የነበረውን እንግዲህ ካኪ ማድረግ በራሱ ማድረግ ጀምሮ የነበረው ሽንቱን ልጅሽ ስንት አመቱ ነው? 4 አመቱ ጀምሮ የነበረው ተመልሶ ካኪ ስትይ እስቲ ግልጽ አድርጊልኝ። ይሄ የሚጸዳዳ ምንድነው የሚባለው? ካኪውን የሚያደርገው ዳይፐር ጥሎ የነበረው አሁን ሱሪው ላይ እንደገና ማድረግ ጀመረ። ያለ ማድረጉ ደግሞ አይደለም አሁን እንትን የሚለው ካኪው ሳይመጣም ዝም ብሎ ይወጣል። ምን እንደሆነ አልገባኝም። በጣም ነው ግራ የገባኝ። ለዛ ነው ልጄ ሌላ ጸባይ አመጣ፣ ያልተለመደ ጸባይ። ባጭሩ እንደዛ ነው አይደል? አዎ ያልተለመደ ጸባይ አመጣ። ከዚህ በፊት አድርጎት ማደርገው ነገር እያደረገ መጣ። እሱን አይደለ? መልካም። ያንቺ መንፈሳዊ ህይወት ግን እንደተጠበቀ ነው፣ በቋሚነት አጽንተሻል። አዎ አይ 1 አመቱን በደንብ እየሄድኩ ነው። አሁንም ይሄዳለሁ። ያው ማለት መድከም አለ ትንሽ መጫትም ስለሆን ምናልባት እንደበፊቱ ላይሆን ይችላል፣ ግን በቃ እሄዳለሁ፣ ጸልያለሁ፣ እሰግዳለሁ። መዝሙረ ዳዊትንስ የየለቱንስ? የየለቱንማ እንትን አልልም ማለት ቁጥሮችን አይቼ ነው የማደርገው። 22 90 21 እነዚህ ነው። እንደዛ አልመክርሽም። እንደዛ ለምን እየመረጡ መጸለይ? ሌሎቹ መቼ ነው የሚጸለዩት? እዛም እንደዛ አይደለም እህቴ። እንዲህ አይነት ጸሎት በቤተ ክርስቲያን የለም። እሺ 22ን 90 ይሄን ጸልዩ እያሉ የሚያበረታቱ ሰዎች ካሉ ተሳስተዋል፣ ትክክልም አይደለም። ኦርደሩን ጠብቀሽ ነው መጸለይ ያለብሽ። ስለዚህ እየቀኑን ማድረግ አለብኝ ማለት ነው። አዎ ትልቅ ለውጥ የምታገኘው በህይወትሽ እንደዛ ስትጸልይ ነው። ግልጽ ነው። እያንዳንዱ ምዕራፍ እኮ በረከት አለው፣ ራሱን የቻለ በረከት። ከነኛ ምዕራፎች በረከት የምታገኙት ታዲያ መቼ ነው? እያንዳንዱ ሁሉም እኮ መዝሙረ ዳዊት እያንዳንዱ ራሱን የቻለ በረከት አለው። ታዲያ የሌሎቹ ጸሎት የሌሎቹ ምዕራፎች በረከት መቼ ነው የሚደርስሽ? ንገረኝ እስቲ። ዳዊት እኮ እያንዳንዱ ምዕራፍ እኮ የጸለየው በእያንዳንዱ ችግር ውስጥ በነበረበት ጊዜ እኮ ነው። አሁን ለምሳሌ መዝሙር 58 ቅድም ስናገር የነበረውን እነ ሳኦል ሲያሳድዱት የነበረበት ጊዜ ነበር። ሊገሉት የእሴይ ልጅ ዳዊትን ፈልጉት እያሉ መብራት አብርተው ሲያበሩት ሲፈልጉት፣ እንደዚህ አይነት ፈተና ውስጥ ባለበት ሰዓት፣ አንዳንዱን ዋሻ ውስጥ በተደበቀበት ሰዓት፣ አንዳንዱን ጠላቶቹ አስጨናቂ የሆነ ከበባ ውስጥ በከበቡበት ሰዓት ይጸልይ ነበረ። ሁሉም ደግሞ እያንዳንዱ ምዕራፍ በረከት አለው፣ ትንቢትም አለው። እና ከዚህ በረከት መቼ ነው የምታገኙት ታዲያ? ይሄ ትክክል አይደለም። በቤተክርስቲያን አስተምሮም እንዲጸልዩ መዝሙረ ዳዊትን ተብሎ አልተነገረም። ስለዚህ ከዛሬ ጀምረሽ የየዕለቱን ነው ማድረስ ያለብሽ። እሺ ግልጽ ነው። የየዕለቱን አሁን ዛሬ ምን ነበረ ዕለቱ? ዛሬ ማክሰኞ ነበር አይደል? አዎ። ስለዚህ ማክሰኞ ከሆነ የማክሰኞን ከ31 እስከ 60፣ ነገ ደግሞ ከ61 እስከ 80። ግልጽ ነው አይደል? እንደዛ ነው መጸለይ ያለብሽ። በጸሎቷ ደግሞ ተጠመቂ። መጨረሻ ላይ መዝሙረ ዳዊት ስትጸልይ
በዚሁ አጋጣሚ የጸሎቷ ከፊት ለፊትሽ አስቀምጠሽ ከዛ አንቺም ተጠመቂበት፣ ልጅሽንም እንደዛው አጥምቂበት ልጅሽን በዛ በጸሎት ውሃ። እችላለሁ። አሁን ማተብ አላሳሰርኩም፣ አራስ ነኝና እችላለሁ በጸሎት ውሃ መታጠብ። የጸሎት ውሃ አይደለ? የጸሎት ውሃ እኮ ችግር የለውም። እሺ ቅባ ቅዱስስ ለልጆች መስጠት እችላለሁኝ? ለክርስትና ለተነሱት ነው። ቅባ ቅዱስ ሲባል ንጹህ የወይራ ዘይት ነው አይደለ? ንጹህ የወይራ ዘይት። የቤተክርስቲያን ቅባ ቅዱስ ፈርቼ አልሰጣቸውም ሳልጠይቅ። ንጹህ የወይራ ዘይት ነው የምናዘጋጀው። እሺ እህት ወንድሞች፣ ይሄንን ከዚህ በፊትም ተናግሬያለሁ። ንጹህ የወይራ ዘይት አዘጋጅተን ማስባረክ በካህናቱ ግልጽ ነው። እንደዛ ነው የምናደርገው። ንጹህ የወይራ ዘይት አዘጋጅተን በማንኛውም ጊዜ መጠቀም እንችላለን። አንድ መረዳት ያለብን ነገር ይሄ ነው። ከዚህ በተረፈ ግን ምንጊዜም የየዕለቱ መዝሙረ ዳዊት ምዕራፍ እያደረሽ የለም ጌታዬ መድኃኔዓለም የዳዊት አምላክ ስለ ባሪያ ስለ ቅዱስ ዳዊት ብለህ እባክህን በዚህ በምጠጣው በምጠመቅበት የጸሎት ውሃ በምቀባው የወይራ ዘይት ቅዱስ መንፈስን አሳድር። የኃጢአት መደምሰሻ የመንግስተ ሰማይ መውረሻ አጋንንት ድል መንሻ አድርግልኝ። እፍ ስል አንተ እፍ በልበት ብለሽ እፍ በይበት ሶስት ጊዜ ሁሉም ላይ። ከዛ በዛ መጠመቅ ልጅሽንም ልክ እንደዛው እንዲህ እያደረግሽ ተግባራዊ አድርጊ። እሺ ግን ታጥበሽ ነው። ሌላው በተረፈ እቴ አሁን አራስ ነኝ ብለሻል አይደለ? ከአራስነት በኋላ ግን ምንጊዜም ልጅሽን ማቁረብ አትርሺ። አቁርቢ ጊዜሽ ሲፈጸም ማለት ነው። ምናልባት 40 እና 80 ቀን ብትቆይ ነው አይደል? ከዛ በኋላ ግን ማቁረብሽን ቀጥይበት ቶሎ እሑድ ቀን። ግን ማቁረብ ብቻ አይደለም አንቺም ቁረቢ። ግልጽ ነው አይደል? አንቺም ቁረቢ። እኔ በጣም የምታዘበው ነገር አለ። ቤተክርስቲያን ሁሌ አገልግሎት ላይ እንዳለ ብዙ እህቶቻችን እናቶቻችን ልጅ ይዘው ሕፃን ይዘው እነሱ አይቆርቡም። ግን ሕፃናቱን ለማሰለፍ ሰልፍ ይዘዋል እስከ ውጭ ድረስ ከቤተክርስቲያን ውጭ ወጥቶ፣ ግን እነሱ አይቆርቡም። እኔ በጣም ነው የሚገርመኝ። ግን እኮ ዋናው እንደውም ቅዱስ ቁርባን እጅግ የሚያስፈልገን እኛ ነበርን። እኛ አንቀበልም። ለምን? ጎበዝ እናት ማለት እሷም ቆርባ ልጇን የምታቆርብ ናት። ግልጽ ነው። እሷም ቆርባ ምን የምታደርግ ልጇን የምታቆርብ ጎበዝ የትዳር አጋር ማለት ጎበዝ ባል ማለት ልጁንም ሚስቱንም ወደ ቤተክርስቲያን ሰዶ እነሱን አስቆርቦ እራሱን ቆርቦ የሚመጣ እንዲህ አይነት የተባረከ ባለ ትዳሮች በእውነት የሚገኙት በቁጥር ጥቂቶች ናቸው። አብዛኛው ባለ ትዳር ግን ልጁን አስቆርቦ ነው የሚመለሰው። ይሄ ትክክል አይደለም። እናንተስ ለምንድን ነው የማትቆርቡት? እና አንቺም ቁረቢ እሺ። ምክንያቱም በተለይ ልጅ ላይ የሚመጣ ፈተና ከእናት ጋር የተያያዘ ነው። ከማን ጋር አልኳቸው? ከማን ጋር? ከእናት ጋር። በተለይ እናት ላይ ያለ ቡዳ ልጅን ያቆስላል። ባይገርማችሁ እናት ላይ ያለ ቡዳ ማንን ያቆስላል? ማንን ያቆስላል? ልጅን ያቆስላል። እናት ላይ ሆኖ ልጅን ይበላል። ልጄ ምን ሆነ ብላ ትጨነቃለች፣ ትወጣለች፣ ትገባለች፣ የምታደርገውን ታጣለች። ግን እሷ አታውቅም። ልጇ ላይ ሆኖ በአይኗ ስትሳሳ በስስት ትመለከታለች። እሱ ደግሞ በክፉ አይን ይመለከተዋል አጋንንቱ። ችግሩ ይሄ ነው። ስለዚህ አጋንንቱ ደግሞ ከስር መነቀል አለበት። ከስር የሚነቀለው ደግሞ ወላጅ ሲቆርብ ነው። ወላጅ ንስሐ ሲገባ፣ ወላጅ ሲጸልይ፣ ወላጅ ሲሰግድ በዚህ ማሸነፍ እንችላለን ማለት ነው። ግልጽ ነው እህቴ? ያንን አድርጊ። እና ደግሞ አሜን። እና ደግሞ ቆይ እህቶቼ አልጨረስኩም እኮ ከእሷ ጋር። እና ደግሞ እህቴ አንድ ጥሩ ምክር ልምከርሽ። ጎበዝ ወላጆች የሚያደርጉትን ልጆቻቸውን አሳልፈው ይሰጡና በልጆቻቸው ስም ዝክር ይዘክሩላቸዋል። ይሄ በጣም በእውነት እጅግ ሊበረታታ የሚገባ ተግባር ነው። ጎበዝ ወላጆች ልጆቻቸውን አሳልፈው ይሰጣሉ ለአንድ ቅዱስ። ከዛ በስሙ ያዘክሩላቸዋል።
ከፍ ሲል ደግሞ እንዲዘክር ያደርጉታል። በእውነት ይሄ ትልቅ ትልቅ ስራ ነው። ትልቅ እንደው አንድ ወላጅ ለልጁ ምን ያወርሳል? ምን ያወርሳል? በተለምዶ ሃይማኖትና በተለምዶ ተግባር ሃይማኖት ሃይማኖት ሃይማኖትና እሱ ተግባር እሱ እሱ ለመንፈሳውያን ወላጆች ነው። ግን አንድ ዓለማዊ ወላጅ ለልጁ በተለምዶ ሀብት ነው አይደል ያወርሳል? ሀብት ያወርሳል። ትክክለኛ ወላጅ ደግሞ መንፈሳዊ የሚባለው እንደዚህ ሲያደርግ ተመልከቱ። ለልጁ ሲዛክርለት ይቆያል ለጊዜው ራሱን እስኪችል። ከፍ ሲል ደግሞ በል እንግዲህ ልጄ ያሳደገ መልአክ ይሄ ነው፣ ያሳደገች እናት ኪዳነ ምሕረት ናት፣ በስሟ ስዘክርልህ ነበረ እስከዛሬ፣ ለእሷ ነው አሳልፌ የሰጠውክ፣ ከስንት ነገር ጠብቃለች መሰለክ። እንግዲህ በአደራ መልክ ለአንተ አሳልፌ ሰጥቻለሁ፣ ዝክሯን እንዳታስታጉል። በስሟ በዕለተ ቀኗ የተራበ አብላላት፣ ራስን ጠብቀ ቁረብ፣ በስሟ በዕለተ ቀኗ ቁረብ፣ የልጇን ስጋና ደም ተቀበልላት። ደስ ሲል እንዲህ አይነት ወላጅ በእውነት ምንኛ የታደለ ነው። ምንኛ እንዲህ አይነት ወላጅ ማግኘት። ያኔ በእውነት በዛ ቅዱስ ስም ይሄ ልጃችን መንግስተ ሰማይ ይገባል። ቃላችን አክብሮ ከጠበቀ እስከ መጨረሻው በእውነት የመንግስተ ሰማይ ወራሽ ማይሆንበት ምንም ምክንያት የለም። እና ይሄን ብናደርግ መልካም ነው ለማለት ያክል ነው። ይሄንን ተግባራዊ አድርጊለት ልልሽ ፈልጌ ነው። እሺ መልካም። እሺ ወንድማችን አመሰግናለሁ። እሺ ጠይቆ ማቅ እስቲ ጠይቆ ማቅ ማን ነው ጠይቆ ማቀው? እኔ ሳይሆን ስማችሁን ተናገሩ። እሺ ወለተ ኪሮስ ወለተ ኪሮስ። እሺ አመተ ኪሮስ ነው። እሺ አንድ ቀን ብቻ ነው ጠየቅኩትና እሺ በስመ ስላሴ እንደምን አመሳችሁ እህቶቼ ወንድሞቼ። እና እኔ የምጠይቀው ወንድም አለሜ አጋጣሚ በባሌ ዙሪያ ነው። ባሌ በጣም ምስኪን ሰው ነው እና ግን የሆነ ነገር ቢሰራ ምንም አይሆንለትም። ለምሳሌ የሆነ ነገር ይሰራና መጨረሻ ማለት ለምሳሌ ወደ ሌላ ሀገር ይሄዳለሁ ብሎ ጨርሶ ነበርና ፕሮሰስ ሁሉ ከጨረሱ በኋላ ማለት ነው ከአየር በርት የመለሱት እና እሱ ነው ውሃ ነው ሰው አይጎዳም፣ ግን ምን ጊዜም በሰው ይጎዳል። እና ይሄ ከምን የተነሳ ነው ደግሞ እኔ ወደ ለመሄድ አስቡ ወደ ሌላ ሀገር ሊሄድ ነበር ውጭ ማለት ነው። ሊሄድ ወጥቶ ሁሉ ጨርሰው ፕሮሰስ ሁሉ ከጨረሱ በኋላ ከአየር በት ነው የመለሱት። ብሩ ከጨረሱ በኋላ አዎ መለሱ ከአየር ደግሞ እዚህ ጋር ከኔ ጋር ነበር ሲወድ ደግሞ የሆነ ነገር ጥሩ ስራ እየሰራ ነበር ስራና ከወንድምን የሚሰራና ወንድምን ብሩን እንትን አለው ማለት ነው ካደውና በጣም በሰው ይካዳል። በጣም ምስኪን ነው፣ ሰው አይጎዳም፣ በእውነት ሰው አይጎዳም። በጣም ምስኪን ሰው ነው፣ እግዚአብሔር የማምን ሰው ነው ደግሞ እና ግን እሱ ሁሉ ጊዜ በሰው ይጎዳልና በጣም ያመኛል ማለት ነው። እና ደግሞ ጸሎት ያስባለሁ ቢንም ጸሎት ሲያስበው ቢቆን የምታደስ መንፈስ አለ መሰለኝና የሆነ መንፈስ ሲመጣ ምልክት አለው አይደል? እና ምልክት ሲሰጠኝ ኤርፎን ሰክተሻል እህቴ? ኧረ ምን አደረኩ? አይሰማም። በቃ እሺ ቀጣይ አነጋገርሽ ነው ማለት ነው። እሺ እና እኔ ደግሞ መንፈስ ይታደሳል በቀን አይደል? እና ሲመጣ መንፈስ ይታወቀኛል፣ ምልክት ይሰጣልና ከዛ በስመ ስላሴ በጸሎት ለምሳሌ መልክ መድኃኒዓለም ካደረስኩ ማለት እስከ ጀመር ከመጨረስ ድረስ ነው አይነች የሚያልቅሰው ማለት ነው። እኔ አይደለሁም የሚያልቅሰው አውቃለሁ። ፊቴ በሙሉ ነው የምታጠበው እስከ አንገቴ እስከ ጡቶችን የሚወርደው ከዛ ማለት ነው። እኔ በጣም ትልቅ ነበር አይኖቼ ማለት ነው። ከዛ በጣም ትንሽ የሆነ ሄደ። በጣም ያለቅሳል አይኖቼ ማለት ነው። የሆነ ጸሎት እርጋኖ ሲጀመር እስከሚጨርስ ድረስ አይኖች ያለቅሳል ሁሉ ጊዜ ማለት ነው። እና በሱም ጸሎት ሲያስበው ስል አይነት በጣም ነው የሚያለቅሰው። አንዳንድ ጊዜ እኔ መሆን ያውቃለሁ፣ አንዳንድ ግን እኔ አይደለሁም። እና ይህንስ እንዴት አድርጌ ልተው መተው እፈልጋለሁ። ምክንያቱም አይኔ በጣም ትልቅ ነበር፣ አሁን በጣም ትንሽ ሆነዋል አይኖቼ ማለት ነው።
እሺ እህቴ፣ የመጀመሪያው የትዳር አጋሬ እሱ ማንንም አይጎዳም፣ ግን በሰው ይጎዳል ነው አይደል? አዎ በጣም እሱ በሰው ግን ማንንም አይጎዳም፣ በሰው ይጎዳል። ሲቀጥል ደግሞ በረራ ሊያደርግ ብሎ መለሱት። ይሄ ነው የእሱ ጥያቄ፣ በእሱ ላይ ያለች ጥያቄ አይደል? የሆነ ነገር ተጀመረ ምንም አይጨርስም። በቃ ኪሳራ ነው የሚገባው። በቃ እሺ መልካም። እንዴት ነው መንፈሳዊ ህይወቱ? ይወስነዋል እኮ የእሱ መንፈሳዊ ህይወት ይወስነዋል። መንፈሳዊ ህይወት በጣም ጎበዝ ነው። ሲጀመር እንዲያም ከኔ በላይ ነው። እዚህ ሊገባ መንፈሳዊ አዋቂ ያደረገኝ እሱ ነው። ጎበዝ ነው። መንፈሳዊ ህይወቱ በጣም ጎበዝ ነው። ይሰግዳል፣ እሺ ይጸልያል፣ ይጾም እሺ ጎበዝ ነው በቃ በእውነት እና ግን በቃ በጣም ይጎዳል። ምስኪን ነው። ለሰው መ- ምንም አይጎዳም። መልካም። መጸለዩ መስገዱ መልካም፣ ጥሩ ጎበዝ እንደሆነ ነግረሽኛል። ያለው ኢትዮጵያ ነው። ያለውን ኢትዮጵያ ነው። ቅዱስ ቁርባን ላይስ ኢትዮጵያ አይ ከሆነ ብዬ ቅዱስ ቁርባንማ እሷ ከመጣች ነው እንጂ ለብቻህን አትቆርብም ምናምን አሉት። አረ ብሎ ነገር የለም እህቴ። የህጋዊ ጋብቻ ከሆናችሁ ህጋዊ ጋብቻ ከሆናችሁ አይ በጋብቻ አይደለም እዛ ሀገር ነው እንትን ያልነው አ፣ ሰርግ እዛ ሀገር ነው በጋብቻ አይደለም። ስለዚህ አንቺ ደግሞ ሄደሽ ጊዜ እንትን አታጥፊ፣ ጊዜ አድሹ ጋብቻሽን። ግልጽ ነው። በቅዱስ ቁርባን በአንድነት ቁረቡ። ይሄ እኮ ለሰይጣን ቦታ ይከፍታል። ግልጽ ነው። ቦታ አዎ ይከፍታል በመካከላቸው። ስለዚህ አንደኛ ጋብቻችሁን አስኑ በቤተ ክርስቲያን እሺ በቤተ ክርስቲያን እውቅና ያለው ጋብቻ መስርቱ። እንዴት? ንስሐ ገብታችሁ አብራችሁ ቁረቡና በቤተ ክርስቲያን መልክ በስርዓት ተጋቡ። አንዱ ይሄ ነው ዋናው ትልቁ ነገር። ይሄ የአንቺ ርቆ መኖርና የእሱ ርቆ መኖር ደግሞ ይኸውልሽ የእሱን መንፈሳዊ ሕይወት እያቀጨጨ ነው። አንቺን ባለማግኘቱ እሱ ከቅዱስ ቁርባን ርቆ እየኖረ ነው። አንድ ተመልከች። አንዴ ይኸውልሽ አንዴ ጋብቻችሁን መስርታችሁ ተመልሰሽ ወደ ስደት እንኳን ብትመጪ እሱ እየቆረበ መኖር ይችላል። ግልጽ ነው አይደል? አዎ ግልጽ ነው። ግን እየቆረበ መኖር ይችላል። ግን አንድ ነገር ልንገርሽ፣ አሁንም ቢሆን መቁረብ ይችላል። እንዴት አትይኝም? እንዴት መቁረብ ይችላል፣ ግን ከአንቺ ጋር ግንኙነት አይፈጽምም። ግንኙነት ከአንቺ ጋር ለመፈጸም የግድ አንቺም ንስሐ ገብተሽ መቁረብ አለብሽ። ከዛ እንደ አዲስ በቤተ ክርስቲያን ስርዓት ትጋባላችሁ። ግልጽ ነው። አዎ ግልጽ ነው። ትክክል ነው። ግን እስከዛ ድረስ ግን ከአንቺ አልጋ ይለያል። በዚህ መልኩ መንፈሳዊ ሕይወቱን መምራት ይችላል እስከምትመጪ ድረስ ማለት ነው። ተረዳሽ አይደል? አዎ ትክክል ነው። ስለዚህ አይከለክለውም ልልሽ ፈልጌ ነው። መንፈሳዊ ሕይወቱን እያቀጨጨው ነው። አዎ ግን አይከለክልም። ግን በዛ ያለው አባታች ማለት ነው በእውነት አንዳንድ በዚህ በትግራይ ነው ግን አይቻልም ነው ያሉት። በአጭሩ በቃ አይቻልም። ይኸውልሽ አንዱ ይሄ ተጽዕኖ አምጥቶበታል ልልሽ ፈልጌ ነው። እኔ ተጽዕኖ ምን እንዳመጣበት ልነግርሽ እየፈለግኩ ነው። የፈለገ ጽኑ ብንሰግድ፣ የፈለገ ብንጸልይ፣ የፈለገ ብንጾም ያለ ቅዱስ ቁርባን መንፈሳዊ ሕይወታችን አያድግም። ይህንን እወቂ። ምናችን አያድግም? መንፈሳዊ ሕይወታችን አያድግም። ይሄ የታወቀ ነው እህት ወንድሞች፣ ግልጽ እኮ ነው። ይህንን ለአንድ ቅዱስ የእግዚአብሔር መልአክ ራሱ በጣም ያ ቅዱስ ይሰግዳል፣ ግን አይቆርብም። ነግሮታል። ሲነግረው ከባህቱ ወጥቶ ሄዶ ቆርቧል። ግልጽ ነው አይደል? ይሰግዳል እኮ በጣም አብዝቶ ነው የሚጋደለው፣ ግን አይቆርብም። ነገረው መጨረሻ ላይ አሀ ለካ እንዲህ ነው እንዲያለና ሄድና ቆረበ። እና ቅዱስ ቁርባን ግድ ነው ያለ ራሱ ጌታም ተናግሯል እኮ ስጋዬ ደሜ ብሎ በተደጋጋሚ ዮሐንስ ወንጌል ላይ ተናግሯል መቀበል እንዳለብን። ግልጽ ነው አይደል? አዎ ግልጽ ነው። እና ዋና የሚከለክለው ምን መሰለሽ? ከአንቺ ጋር መገናኘት አይችልም። በተራክቦ በሩካቤ ስጋ አንድ አይሆንም። አንድ የሚሆነው አንቺም ንስሐ ገብተሽ ስትቆርቢ፣ እሱም ንስሐ ገብቶ ቆርቦ በቤተ ክርስቲያን ስርዓት ስትጋቡ፣ ያኔ መገናኘት ይቻላል። እስከዛ ድረስስ እሷ እስከምትመጣ ብሎ ነገር የለም። አልተጋባችሁማ።
ምንም አይነት የጋብቻ ቤተክርስቲያን የምታውቀው የጋብቻ መሰረት የላችሁ። አሁን ይኸውልሽ እሷ ሳትቆርብ እሷ ሳትመጣ አንተ መቁረብ አትችልም የሚባለው ምን መሰላችሁ? እሷ ሳትቆርብ የሚባለው በጋብቻ የምትገናኙ ከሆነ ነው፣ በሩካቤ ስጋ። ተረዳሽ አይደል? ለምሳሌ እንበል ባልና ሚስት አሉ። የተጋቡት እንዲሁ በራሳቸው ፈቃድ ነው፣ ቤተክርስቲያን ሳታውቅ በቅዱስ ቁርባን ሳይሆን ተጋቡ እንበል። እሱ አትቆርብም፣ እሱ ግን ይቆርባል። ግን በሩካቤ ስጋ ይታወቃሉ። ልክ ነው? ትክክል ነው? አሁን ግን አንቺ ያለሽው ባህር ማዶ፣ እሱ ያለው ኢትዮጵያ። በምን አትገናኙ ማለት ነው? በሩካቤ ስጋ አትገናኙ። ስለዚህ እሱ ራሱን ችሎ ነው እየኖረ ያለው በዚህ ሰዓት። ስለዚህ ምን ማድረግ ይችላል? ንስሐ ገብቶ ምን ማድረግ ይችላል? መቁረብ ይችላል። ቅዱስ ቁርባን እኮ መጋቢያ አይደለም። እሺ ዘላለማዊ ሕይወት ማግኛ ነው። ከኃጢአት ባርነት መላቀቂያ ነው። ምን ቅዱስ ቁርባን። አሁን እሳቸው ጋር ስህተት አለ፣ ንስሐ አባት ጋር። አሁን ምናልባት ስህተትንም ብሎ ለመናገር ትንሽ ይከብዳል። ለምን ካላችሁኝ ኑሯችሁን በደንብ ካልተረዱት፣ አብራችሁ የኖራችሁ ከሆነ መከልከላቸው ልክ ነው። ግን በሩካቤ ስጋ በአንድነት ባትገናኙ ከሆነ ይሄ ትክክል አይደለም። እሱ መቁረብ አለበት። እንደውም የእሱ መቁረብ አንቺን ያግዛል። እየቆረበ በስምሽ ቢሰግድ ቢጸልይ፣ በስምሽ እየቆረበ ቢቀበል ለአንቺ ብርታት ይሆናል እንጂ ተጽዕኖ አይሆንም። ችግር አያመጣም። ኃጢአትም አይደለም። ተረዳሽ አይደል? ይሄ መረዳት መቻል አለብሽ። አይ በቃ አብረን ነው የምንቆረበው ከተባለ ደግሞ አንቺ መሄድ አለብሽ ወደ ኢትዮጵያ። የግድ መሄድ አለብሽ። ሄደሽ አብራችሁ ተጋቡ በስነ ስርዓት። ከዛ በቅዱስ ቁርባን ተወሰኑና ተመልሰሽ ወደ ስደት መጥተሽ ስራሽ መስራት ትችያለሽ አስፈላጊ ከሆነ። ካልሆነም በዛው መቅረት። አንድ መረዳት ያለብን ነገር ነው። ግን በዚህ ማለት ላይ እስከምመጣ ስትይ እንዴ ነገ ምን እንደሚፈጠር ማን ያውቃል? ንገረኝ እስቲ። የነገር ነገር ማን ያውቃል? እህቴ ነገር ማን ያውቃል? እንዴ ባለፈው እኮ አንዲት እህታችን ስለ አንዲት ሴት አሳዛኝ ሞት አልነገረችንም እዚህ ቴሌግራም ላይ በጣም ተዘጋጅታ። እኔ አሁን ልቤ ላይ አለ እስካሁን ድረስ ተዘጋጅታ እንደ ነገ ልትቆርብ ንስሐ ገብታ ሁሉም በቃ ጨርሳ ዛሬ ስትጠራ አስቡት። በጣም ከባድ ነው በእውነት። የነገን ነገር ማን ያውቃል ያልኩሽ አንዱ ከዚህ አንጻር ነው። እህቴ የእግዚአብሔርን ትዕግስት መፈታተን ነው። በዘገየን ቁጥር የማንን ትዕግስት እየተፈታተንን ነው? የአምላክን ትዕግስት ነው እየተፈታተን ያለ ነው። ስለዚህ አትዘጊ እህቴ። ያንቺ ወደ ሀገር አለመግባት ለሱ መንፈሳዊ ሕይወት እንቅፋት ሊሆን አይገባም። መቁረብ ይችላል። አሁንም ቢሆን መቁረብ ይችላል። አንዱ ከቅዱስ ቁርባን መራቁ ፈተና እንዲበዛበት ያደርገዋል። እሺ ፈተና ያበዛበታል። መስገዱ መጸለዩ መንፈሳዊ መሆኑ ጥሩ ሆኖ ሳለ ግን መቁረብ አለበት። ይሄ ግድ ነው። አንድ ሌላው ሲቀጥል ደግሞ መናፍስቶቹ ይቀድማሉ። ባለፈው በዚህ ጉዳይ ላይ አብራርቻለሁ። ከሱ ተነስተው ሰው ላይ እያደሩ ያከፉበታል። ኤርፖርት ላይ ራሱ ከሆነ ይጠብቁታል እኮ። ቀላል ነው አይደል? አሁን አንዲት እህቴ የገባች አለች፣ በቅርብ ወደ ኢትዮጵያ ገብታለች። ስንት ተፈታትነዋታል። ኤርፖርት ማን ነው እንትን ላይ እየጠበቁ። ይሄ ወረቀት የምትወስዱበት የት ነው? ሳውዲ ያላችሁ ታጽፋላችሁ አይደል? ወረቀት በረራ ለማድረግ ኤምባሲ እዛ እየጠበቃት ስንት ተፈታትኗት ነበር። በስንት መከራ ነው የገባችው። ቀድሞ እያበላሹባት ፊት እየቀደሙ እንደገና ሲያበላሽባት ተመልሳ እየመጣች መናፍስቱን እየገሰጸች እየሰገደ እየጸለየች እግዚአብሔርን እየተማጸነች ገባች። ልክ እንዲህ ይቀድማሉ። ከሱ እየተነሱ ሰው ላይ እያደሩ ያከፉበታል። ሰዎች እንዲጎዱት ያደርጋል። እሱ ማንንም ባይጎዳ። ስለዚህ እግዚአብሔርን ይማጸን። ሰዎች ላይ እያደሩ
እንዲከፉበት እንዲጎዱት የሚያደርጉትን መናፍስት እንዲይዝለት ይማጸን። እሱም ደግሞ በተራው ይቀጥቅጥ። መናፍስቶቹን ሰው ላይ እያደራችሁ የምታስጎዱኝ የምታስከፉብኝ ከፊት እየቀደማችሁ እንቅፋት የምታመጡ መናፍስት በመድኃኒዓለም ስም ታሰሩ፣ ስራችሁን አቁሙ እያለ ይገስጻቸው። መናፍስቶች እንዲሰራቸው ይሄ እንዲያደርግ ምከሪው አንቺ። የበለጠ ኃይል እንዲያገኝ ደግሞ ቅዱስ ቁርባን እንዲቀበል ይሄ በጣም የሚመከር ነገር ነው። የእሱ ቅዱስ ቁርባን መቀበል ለእሱ ብቻ ሳይሆን ለአንቺም ስለሚጠቅም ማለት ነው። በጸሎት ስለሚያስብሽ ይሄን ይመስላል። ግልጽ ነው? አዎ ግልጽ ነው። ወደ ተማሪ መልካም። የኔ ቆይ ቆይ ምን አለች? ያልተመለሰ መልስ አለ? ቆይ አንዴ አዎ እኔ ያልኳ የኔ ማለት ነው። አሁን ጸሎት ሲቆም ማለት ነው። ለምሳሌ መንፈስ ከተላከ ምልክት ይሰጣል እንደመጣ አይደል? እና እኔም ተነስቼ ጸሎት ሲያደርግ ወይም መልከ መድኃኒዓለም ለምሳሌ መልከ መድኃኒዓለም ከያዝኩት ማለት ነው እና መጀመሪያ እስከሚጨርሰው ድረስ በጣም ያለቅሳል ማለት ነው። አይኖቼ ማለት አይኖቼ ሲያለቅስ እንደ አንገቴን ታጥቦ እስከ ጡቶቼ ነው ወርደው ማለት ነው። በአራት በአምስት እንትን ነው የሚሄደው እንትን ነው የሚሄደው ፊቴ በሙሉ ማለት ነው። እና ከዛ እንደዛ አልቅሴ መንፈስ እንደታሰረ ምልክት ይሰጠኛል። ግን እንደዛ ሁሉ ሲያልቅስ ጸሎት እርጋንም ቢሆን ምንም ሲጸልይ በጣም ያልቅሳል አይኖቼ ማለት ነው። አንዳንድ ጊዜ እኔ መሆኔ ውስጤ ይታወቀኛል። አንዳንድ ጊዜ ኃጢአትን አስበህ ራስን ስታልቅስ ይታወቃል አይደል? አንዳንድ ጊዜ ደግሞ ብቻ አይኖችን የማያልቅሱ እኔ አይደለሁም። እና በዛ የተነሳ አይኖቼ በጣም ትልቅ ነበር አይኖቼ ማለት ነው። በጣም ትንሽ ይሆናል አሁን። እና ምን ማድረግ አለብኝ? ከማልቀስ ብዛት የተነሳ ነው እንዴ? አዎ በጣም እህት ትንሽ አለምዬ፣ ነው አይኖቼ ማለት ነው። በጸሎት ሰዓት የምታለቅሽ ከሆነ መልካም ነው፣ አልቅሽ፣ ጥሩ ነው። አይኔ ይጠፋል መንፈስ እንደዚህ ይሆናል ገብቶኝ እንዲህ ይሆናል ብለሽ አትስጊ። ግልጽ ነው አይደል? መስዋዕት አድርገህ ተቀበልልኝ እምባዬን በይው። መንፈሱም አለቀሰ፣ አንቺም ኃጢአትሽን አልሰበሽ አለቀሽ። ጌታ ሆይ እንባዬን ምን አድርገህ ተቀበል፣ ምን አድርገህ ተቀበል። አይንሽ ላይ ደግሞ ጉዳት ያመጣብኛል ብለሽ ምሰጊ ከሆነ አይንሽን በማስመልከት ጸሎት አሳስቢ። ጉዳት ያመጣብኛል ብለሽ ያ ነው አይደል ስጋትሽ? ጉዳት ያመጣል ነው። ስለዚህ አሳስቢያ፣ አይኔ ላይ ተቀመጥ ጌታዬ፣ አይኔን ጠብቅልኝ እያልሽ ቅባ ቅዱስ እየተቀባሽ ጌታዬ መድኃኒዓለም አይደራ አይኔን ለአንተ አሳልፌ ሰጥቻለሁ፣ ጠብቅ አይኔን ለአይንትከ ብያሽ ስትጸልይ የለ መልካም መድኃኒዓለም ላይ ለአይንቲከ ለአይኖች ማለት እኮ ነው። ለአይኖች ሰላምታ ይገባል። የዚህ ልክ እሷን ፓርት እንደጨረሽ አሳስቢ ቆም ብለሽ መልኩን አይንሽን በተመለከተ ንገሪው ለመድኃኒዓለም። ግልጽ ነው አይደል? ጌታ ሆይ ከርኩሳ መናፍስት አይኖቼ ምን በልልኝ፣ ጠብቅልኝ። አይንን የሰራው አንተ ነህ። አንተ በሰራው አይን ላይ ጠላት እንዲሰለጥን አትፍቀድለት። ስለ ድንግል ማርያም ብለህ አይኖቼን ጠብቅልኝ። ይጠብቅልሻል። ግልጽ ነው አይደል? አዎ በተረፈ እንባዬ ምን አድርገህ ተቀበል፣ መስዋዕት አድርገህ ተቀበል። እንኳን አንቺ አባ ማን ነበር የሚባሉት? አባ አርሳኒዮስ የአይን ሽፋሽፍታቸው እስኪመለጥ ድረስ ነበር የሚጸልዩት። ምን እስኪሉ ድረስ አስተበሽዋል? እስኪመለጥ። እንደውም እንባቸውን የሚመጥላቸውን ፎጣ ጉልበታቸው ላይ አድርገው ነበር የሚያለቅሱት። ያ ሁሉ ግን እየጸለዩ አይናቸው አልጠፋም። ግልጽ ነው አይደል? እና እንባሽን እያፈሰሽ መጸለሽ መልካም። በምንም ሆነ በምን አንቺ ግን ኃጢአትሽን አስቢ። እንባውን አይደለም ማሰብ ያለብሽ፣ እንባውን አይደለም ማሰብ ያለብሽ። በዛች ቅጽበት የመድኃኒዓለም ሞቱን አስቢ፣ ሕማሙን አስቢ። እሱን እያሰብሽ ለማልቀስ ሞክሪ። ከዚህ በተረፈ ግን ስጋ ሲያመጣ አይንሽ ሊጠፋ ነው ምናምን አይንሽ ሲያሾካሽግ በውስጥሽ ጌታዬ አይንን ጠብቅልኝ በይ። አለቀ። እሺ፣ ይሄን ነው ማድረግ ያለብሽ። እሺ ጸጋ ነው ብዛለ ወንድም አለ ያመሰግናል። ዛሬ አክብርልኝ። አሜን አሜን። ሀሴት ጠይቅ ወንድሜ፣ ጠይቅ። አላውቅም። ወደ ተጻድቃን ጠይቅ ወንድሜ። ስማችሁን ወደ ተጻድቃን። እሺ፣ ወደ ተጻድቃን። እሺ ወንድሜ፣ እኔ ነኝ ወይስ ሌላ ነው? ወደ ተጻድቃኔ ነኝ መሰለኝ።
የናዝሬቱ አንቺ ኢየሱስ። አዎ እሺ ወንድሜ እግዚአብሔር ይስጥልኝ። እኔ የምጠይቀው ስለ አባት ንስሐ ዙሪያ ነው እና የእኛ አባት ንስሐ ንስሐችን ማለት ንስሐ ስንገባ ምን ይሉናል? ለምጽዋት የሚሆን ገንዘብ ላኩ ይሉናል እና ከዛ ገንዘብ ስንልክ ደግሞ ወደ ራሳቸው አካውንት እንዲገባ ነው የሚፈልጉት። የገንዘብ መጠን አይናገሩም። እንደቻላችሁ ላኩ ይሉናል፣ ግን ወደ ራሳቸው አካውንት ነው የሚላከው። አይ በራሳችን እንላክ ወደ ፈለግነው ሰው ስንላቸው ደግሞ ያኔ ደስ አይላቸውም፣ ቅር ይላቸዋል። እኛ ደግሞ ወደ እነሱ ገንዘብ ስንልክ ደስ እንትን ይለናል፣ ማለት ቅር ይለናል። እኛም ደስተኛ ሆነን ንስሐ አንገባም፣ ደስተኛ ሆነን ገንዘቡም አንልከውም እና ከንስሐ እየቀረን እሺ ነው ማለት ይቻላል። እና ምክር እፈልጋለሁ። እሱ እንደ እምነትሽ ነው እህቴ። አሁን የሚወስነው እሺ እንደ እምነትሽ ነው። እንደ እምነትሽ ስልሽ ምን መሰለሽ፣ አሁን ለምሳሌ አንቺ የምትጠራጠሪ ከሆነ በእነሱ ማስገባት ቅር የሚያሰኝሽ ከሆነ በሌላ ማድረግ ትችያለሽ። ግልጽ ነው አይደል? አንዱ ይሄ ነው። በሌላ ይሄ ስናደርግ ደግሞ እነሱ ወደ እነሱ ካላክን ደስ እሺ አይላቸውም። ደስ አላቸውም አላላቸውም፣ ግን ንስሐሽን ይቀበላሉ አይደል? ንስሐችንም አዎ ይቀበላሉ፣ ግን ገንዘብ ነው ግራ ይገባል። በቃ እስከተቀበሉ ድረስ ከአንቺ የሚጠበቀው ያንን ነው። እሺ ቅር አላቸው አላላቸው እያልሽ መጨነቅ አይደለም ከአንቺ የሚጠበቀው። ንስሐሽን እስከተቀበሉ ድረስ ቀጥይበት። ግልጽ ነው አይደል? ምን አድርጊ? ቀጥይበት። በቀጥሉ አንቺ ከእነሱ የምትለዩ ሌላ ንስሐ አባት እንድትይዥ የምትገደጁ መቼ መሰለሽ? ገንዘብ ካላስገባሽ አልቀበልም ሲሉ። ግልጽ ነው አይደል? አዎ ግልጽ ነው ገንዘብ ወንድሜ። ካላሽ ካላስገባሽ አልቀበልሽም ንስሐሽን ካሉ ይሄ ችግር ነው። አትገደጅም። ማህበሮቻቸውን በኃይል አትግዙ የሚል ቃል ስላለ ሌላ ንስሐ አባት መያዝ ትችያለሽ። እስካላሉ ድረስ ግን ገና ለገና ቅር እያላቸው ነው በሚል ሰበብ ሌላ ጥርጣሬ ውስጥ መፍጠር እንደዚህ ሀሳብ ውስጥ መፍጠር የለብሽም። ሰው ግን ንስሐ ምጽዋት ሲሰጥ እሱ እንደ እምነቱ ነው። እኔ አትስጥ ብዬ አይደለም። ለምሳሌ ንስሐ አባቶች እንደዛ ያደርጋሉ። ይሄ የታወቀ ነው። ንስሐ አባት ከንስሐ ልጆቹ የተቸገረ ሰው ለመርዳት ያደርጋሉ። ለራሳቸውም አደረጉት፣ መጸወቱት። ማንም ይጠይቃቸው? እግዚአብሔር ነው አይደል የሚጠይቃቸው? አዎ ልዑል እግዚአብሔር ይጠይቃቸዋል። ለራሳቸውም አድርገውት ከሆነ ማለት ነው። ምክንያቱም በምጽዋት ተሰብስቦ ለራስ ማድረግ እግዚአብሔር የሚያሳዝን ነውና አንድ መረዳት ያለብን ነገር ይሄ ነው። ግን ለራሳቸውም አደረጉት፣ እኛ በእነሱም ላክን፣ በራሳቸውም ረዳን። ይሄ እንደ እምነታችን ነው። አይ እኔ በእግዚአብሔር እምነት አለኝ እንደፈለጉት ያድርጉት፣ ምጽዋት ብለው ከሰበሰቡ እኔ ልስጣቸውና ፈጣሪ ያውቃል ካልሽ እሱ እንደ እምነትሽ ነው የሚወስነው። ተረዳሽ አይደል? እንደ እምነትሽ ለእሳቸው አሁን አንቺ ለምጽዋት ብለሽ ሰተሽ እሳቸው ለራሳቸው ጥቅም ካዋሉ ማንም የሚጠየቀው? እነሱ ነው ራሳቸው የሚጠየቁት ማለት ነው። አሁንም አንቺ ግን የምትጠራጠሪ ከሆነ እንደዚህ አይነት ነገር በውስጥሽ ካለ አንቺ በራስሽ በኩል እየረዳሽ ግን ንስሐሽን እየሄድሽ ትቀበያለሽ ማለት ነው። ገባሽ? እሺ ወንድሜ አመሰግናለሁ። እንደ እምነትሽ ያልኩት አንዱ ከዚህ አንጻር ነው። ተረዳሽ አይደል? እንደ እምነት ነው። እውነትህን ነው ወንድሜ። እሺ አይ እንደዛ ወደ አካውንታችን ይላክ ስለሚሉ እንዴት ነው ወደ አካውንታችን ብቻ የሚላከው የሚል ሀሳብ ስለመጣብን ነው። እና እንደዛ ከሆነ እሺ ወንድሜ። እሺ አንድ ልጨምር ግን አሁን እዚህ ጋር ጠንከር የምትዩ ወይም ደግሞ ሌላ አማራጭ ንስሐ አባት የምትፈልጊው ግዴታ ሲያደርጉት ይሄ ንስሐ ሊያደርጉ ይችላሉ ወደፊት አላውቅም። ይሄ ገንዘብ ካላስገባችሁ እኔ ንስሐችሁን አልቀበልም ካሉ ችግር አለ። ዞረት ያለሽ እዚህ ሰዓት እሺ፣ እንዲህ አይነት ነገር ስለሌለ ማለት ነው። በፈቃደኝነት ግን የምጽዋት ገንዘብ ሰብስበው እነሱ ለሚያውቋቸው ምናልባት የተቸገረ ንስሐ ልጆች ሊኖራቸው ይችላል። አላውቅም። እሱ የሚያውቀው ማን ነው? ፈጣሪ ነው። እግዚአብሔር ነው የሚያውቀው። ከእናንተ ተቀብለው ለሌላ እየረዱ ሊሆን ይችላል። እናንተም እንደምትጠረጥሩትም አይታወቅም አይደል? አጭበርባሪዎችም ይኖራሉ እንደዚህ የሚያደርጉ፣ እንዲህም የሚያደርጉ ሊሆኑ ይችላሉ። ከሁለት አንዱ ሊሆኑ ይችላሉ።
ታዲያ ይሄንን ለመወሰን የማን እምነት ይወስናል ማለት ነው? የኛ የኛ እምነት እምነት ይወስናል። እንደ እምነትሽ ያልኩት ቅድም ከዛ አንፃር ነው። ስለዚህ እሺ ወንድሜ ለራሳቸው አመሰግናለሁ። ጥቅም ለሚያውሉት ሌላ ሰውንም ይርዱት ከኔ የሚጠበቀው ማድረግ ነው ካልሽም ትችያለሽ። አይ ብዙ ደብተራዎች እንደዚህ የሚያደርጉ በምጽዋት ስም እንዲህ የሚያደርጉ ለራሳቸው የሚያውሉ ስለሆነ እኔ አላደርግም፣ ምጽዋቴን እየተጠራጠርኩ ከምሰጣቸው ለሌላ ሰው አደርጋለሁ፣ በራሴ እረዳለሁ፣ ከሳቸው ግን ንስሐዬን እቀበላለሁ ካልሽም መፍትሽ ነው፣ ትችያለሽ። ግልጽ ነው። ይሄን አዎ ይመስላል። እንደዛ ስናደርግ እኮ ነው በራሳችን እንልካለን ስንል፣ በሁለተኛ ዙር ደግሞ ንስሐ ከፈለግን ስንገባ እንትን ደስ ተናግረሽ አይደለም ስለማይላቸው ተናግረሽ እኮ አይደለም እኛ ዝም በራሳችን ብለን እንዲናርገ ማለት ነው። ሳይሆን አስገቡ ሳይሆን አንቺ በግል መጠየቅ ይጀምራሉ አይደል? ለምንድን ነው የማታስገቢ ይሉሻል አይደል? ይህን ሰዓት ሲሉሽ አይ አባ እኔ በራሴ በኩል የምረዳቸው ሰዎች አሉ፣ ከዛ ስለማይተርፈኝ ነው። አለቀ። ደስ አይልም? አሪፍ እንትን አይደለም? ማስረጃ አይደል? እኔ በራሴ እውነት በኩል ነው ምን ወንድሜ የማረጋቸው ሰዎች አሉ፣ የምረዳቸው ሰዎች የምረዳቸው። አሉኝ። ከዛ ደግሞ የሚተርፍ ለእኔ የለኝም እዚህ ማስገባበት። እነሱን ትቼ ደግሞ እዚህ ማስገባት አልችልም። በቃ አስረዳሽ አላስረዳሽም? በግልጽ አስረድቻለሁ ወንድሜ። አስረዳሽ እሺ ማለት ነው። እንዲህ አይነት እሺ ጥበብ ወንድሜ ተጠቀሚ። እሺ ወንድሜ ጸጋውን ወለተ ያብዛልህ። ኢየሱስ አንድ ጥያቄ ልድገም፣ አርሴማና በጣም ያስቸገረኝ አይ ነገር አለ። አንድ ጥያቄ ብቻ ነው እህቴ፣ ይቅርታ እሺ። ሌላ ጊዜ ደግሞ ጠይቃለሽ። እሺ ጸጋውን ያብዛልህ ወንድም ወገን። አሜን አሜን። ወለተ ጻድቃን ጠይቅ። ስላሴ እሺ ብርሃኔ አርሴማ እናትሽ፣ አርሴማ እናቴ ወንድሜ አመሰግናለሁ። እሺ ወንድሜ ቃለ በረከትን ያሰማል፣ ጸጋውን ያብዛልኝ። አሜን። ሰውነቴ መቆጣጠር ነው። ወንድሜ እኔ የተቸገርኩ ነገር በጸሎት ሰዓት ማለት ነው መልካም ሆነ ብቻ ግማሽ ላይ ስደርስ ማለት በጣም ነው የምቸገረው። በቁሜ ነው የሚጥለኝ እንቅልፍ ማለት ነው። ይሄ አሁን በቅርብ ነው የመጣብኝ እና ሁለት ብና ደግሞ ብቻዬን መጸለይ አልቻልኩም። በቃ ከግሩፕ ውጭ ምን ስታደርሺ? ምን ጸሎት ስታደርሺ? ግማሽ አቃተኝ አልሽው? በቃ ውስጤን ጭንቅ ይለኛል። ይቅርብኝ። ቆይ ዛሬ እግዚአብሔር ይገስጽህ። አማት ቢና ጠይቂ እህቴ፣ ተረጋግተሽ፣ ችግር የለም እያዳመጥኩሽ ነው። አማት ቢና ቀስ ብለሽ ጠይቂ ሳትጨናነቂ። በቃ መላ ሰውነቴን ተቆጣጠረኝ። አማት ቢያ በመድኃኒዓለም ስም ስነ ስርዓት ያዝ። አንተ በመድኃኒዓለም ስም ስነ ስርዓት ያዝ። አትፈታተና፣ ትጠይቅበት። በመድኃኒዓለም ስም ስነ ስርዓት ያዝ። እሺ ቀጥይ። ቆይ እስቲ አንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም አንተ መተት፣ የቤተሰብ ዛር፣ አይነ ጥላ፣ ቡዳ ማይክ ክፈትና ተናገር። በመድኃኒዓለም ስም በሰማዕቷ በቅድስት አርሴማ ስም አንተ ማይክ ክፈት። ማን ናችሁ ውስጥ ያደፈጣችሁ? በቅድስት አርሴማ ስም ማን ናችሁ? ማን ናችሁ ውስጥ ያደፈጣችሁ? ማን ናችሁ? መተት፣ አይነ ጥላ፣ በቃ የቤተሰብ ነው እንደሆነ የቤተሰብ ዛር የቤተሰብ ዛር ነው። አዎ ተናገሩ። ሁላችን ላይ ጽፈን። እሺ የቤተሰብ ዛር። ሌላስ ማን አለ? በቃ ፍራቻ። ሌላ ማን አለ? መተት፣ የሚስጥር ሁሉ ቤተሰቦቿ የሚስጥር መተት በጸሎት እንዳታስብ ቤተሰቦቿ እንዳታስብ በጸሎት በቃ እሷ ብቻ ቤት ውስጥ የምታስባቸው ሌላው። እሺ ሌላስ የቀረ ማን አለ? ሌላ የቀረ በጥላት መንፈስ በቃ የሚስጥር መተት። እሺ እንቅልፍ የምትለቅባትስ ማን?
እንቅልፍ በቃ የምትለቅባት ቤተሰብ ላይ አትኩረት። በቃ ጸሎት አለ። በቃ ቤተሰብ ሄዳለ። በቃ ኤርትራ ይዛለ። እሺ ሰራዊታችሁ ሰብስበው አሁን ቶሎ ጡ በቅድስት አርሴማ ስም ቶሎ ጡ ሰራዊታችሁ ሰብስቡና ፈጠን ከመላ ሰውነቷ ውጡ። ከአይምሯ ከልቧ ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ውጡ። ብን የተቆጣጠርኩት ውጡ ቶሎ ውጡ ሙሉ ለሙሉ በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ በሰማዕቷ በቅድስት አርሴማ ስም በቅድስት አርሴማ ስም ሁላችንም ከመላ ሰውነቷ ከህይወቷ ወጥተን ሁላችንም ከአይምሯ ከልቧ ላይ ተነስተን ከእንግዲህ በጸሎት ሰዓት ላንፈታተን እንግዲህ በጸሎት ላንፈታተናት በትዳሯ ላንፈታተናት ህይወቷን ላናመሰቃቅል ህይወቷን ላናመሰቃቅል በቃ ዓላማ የላትም። እውነት ምንም ዓላማ የላትም። በስራዋ በትዳሯ ጣልቃ ላንገባ በቃ በትዳሯ ጣልቃ ላንገባ ከዛሬ ጀምረን ሙሉ ለሙሉ ከህይወቷ ወጥተን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ወንድ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ስራ ጭፋ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሷል። እግዚአብሔር ይገስጽ። እሺ በጸሎት ሰዓት ምን ነበር ያልሽ? በቃ አሁን ላይ ማለት ነው ቤተሳይዳ ላይ ጸሎት እየተቀባበልን እናደርሳለን። ግማሽ ላይ ስደርስ በጣም ነው ልቤን ያቀኛል፣ ጉሮሮዬን። ብቻዬን ደግሞ መጸለይ አልቻልኩም። በቃ ባጭሩ ብቻዬን በቁሜ ነው። እንደዚህ አይነት የለብኝም ነበር። አሁን በቁሜ ይጥለኛል እንቅልፍ። ብቻዬን መጸለይ እፈልጋለሁ፣ አልቻልኩም። በዛ ላይ ያዛጋኛል እንባይ። አፍንጫዬ ደግሞ በቃ ፈሳሽ ነገር ያመጣል እና ደግሞ በቃ የሞሬ ምን ከመጸለሽ በፊት አንደኛ ለምሳሌ የምትጸልዩ ጸሎት አለ አይደል? መልክ እያልሽኝ ነበረ። አዎ መልክ ላድርስ። የመልኩን ባለቤት ተማጸኝ አስቀድመሽ። ምን ብለሽ ነው የምትማጸኘው? ያንን መልኩን እንድታደርሽ እንዲረዳሽ፣ ጸሎቱን ማድረስ እንድታደርሽ እንዲረዳሽ፣ ሲቀጥል ደግሞ መናፍስቶቹን እንዲይዝልሽ፣ ስርዓት እንዲያስይዝልሽ ትማጸኝና ለ5 ደቂቃ ወደ ጸሎት ከመግባት በፊት መናፍስቶችን ገስጫቸው። እንቅልፍ የምታመጡብኝ እንዲህ የምታደርጉኝ እንቅልፍ አዚም የምታመጡ በቅድስት አርሴማ ስም በመድኃኔዓለም ስም ያልሽ በዛ በቅዱሱ መልክ ስም የለም፣ በቅዱሱ ስም ጸሎትን ልታደርሽ በተዘጋጀሽ በሱ ስም መናፍስቶቹ እንዲወጡ እዘዣቸው። ይወጣሉ። እንደዛ ነው ማድረግ ያለብሽ። እሺ ከዛ መጸለይ እና ከዛ አንፃር ነው የሚፈታተንሽ። ያው ዞሮ ዞሮ የሚስጥር መተትም አለ። ዞሮ ቤተሰብሽን ታስቢያለሽ መሰለኝ። በጸሎት ሰዓት እንዳታስቢ ነው እየተዋጋሽ ያለው። ማንም የለም በቃ ከቤተሰቦች ውስጥ አሁን ታለቀት የራሷ አታናገረኝም። በቃ ማንም በቃ የሚጸልይ የለም በቃ ቤት ውስጥ ባጭሩ እኮ ለዛ ነዋ። ቤተሰብሽን እንዳታስቢ። የቤተሰብ መንፈስ ደግሞ መጥቶ ይፋለማል። ቤተሰብ ላይ የተደረገ መተትም ደግሞ መጥቶ ይዋጋሻል። ለዛ ነው አሁን ለምሳሌ ቤተሰብ ውስጥ አንድ ሰው የሚጸልይ ከሆነ ሌሎቹ ማይጸልዩ ከሆነ መናፍስቶቹ ሁሉ ማን ላይ ነው የሚያተኩሩት? ንገሩኝ፣ ማን ላይ ነው የሚያተኩሩት? የሚጸልየው ሰው ወደሚጸልይ ሰው ያ የሚጸልይ ሰው ላይ ያተኩራሉ። እና ከዛ አንፃር ነው አንቺ ደግሞ ለነሱ መጸለይ ብቻ ሰው እነሱም እንዲጸልዩ መከራቸው። እሺ ያግዙሻል። ተረዳሽ? ያግዙሻል እነሱ። ያንቺ መጸለዩ መልካም ነው፣ ቀጥይበት፣ ጥሩ ነው። ደግሞ እነሱ ደግሞ እንዲያግዙሽ መምከሩ ይሄ በጣም ወሳኝ ነው። አንድ ሰው የሚጸልይ እኮ ካገኘሽ ከአንድ ብርቱ ጨርሽልኝ እስቲ። ከአንድ ብርቱ ሁለት መድኃኒት ያግዝሻል። መጀመሪያ ብቻሽን ነበርሽ፣ አሁን ደግሞ አጋዥ አገኘሽ ማለት ነው። እና ይሄ ጥሩ ነው ላንቺ። በተረፈ ይሄን ይመስላል። እግዚአብሔር ይርዳሽ፣ በርቺ። እሺ ጸጋውን ያብዛልህ። እድሜ ይስጥልህ ወንድማችን።
አሜን አሜን። እሺ እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። 12 ሰዓት እያለ ነው። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። እግዚአብሔር አምላክ የነገ ሰው ይበለን። በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንስማ።